አህመድ የትንቢት ቃል ነው እያልን ያለነው እኮ የትንቢት ቃል የለም ቁርአን ላይ ስለ ኢሳ የተነገረ የትንቢት ቃል ነው ሱረቱል መርያምን መተህ ታነብልናል የትንቢት ቃል እያልን የትንቢት ቃል ካለ አሳየንኛ አይደለም እንዴ አራዳም ኪዳን መጽሐፍ ጥቅስ ስላለን ነው አንተ ደግሞ ስትጠይቅ አዳምጥ ተሙ መልሱን አዳምጥ ሱረቱል መርያምን አታንብብልና የትንቢት ከሌለ አልተነገረም አይታወቅም ብለህ እለፍ ካለ ደግሞ አንዴ እሺ አንዴ ሚውት አድርገው በጮህ አይደለም ብዙ ስለ ጮክ ትክክል ለማለት አይደለም ብዙ ስለአወራ ቆይ አንዴ ፖለቲክስ አንተ ያና ቆይ አንዴ አንተ በደንብ አስተምራለሁ ቁጭ አድርጌ ዝም ብለህ አዳምጥ ሌላ ወሬ እንዳታወራ እሺ ሌላ ወሬ እንዳታወራ አንተ ሲጀመር ስላለህበት ቤተ እምነት እንኳን አታውቅም ስለዚህ ቆይ አንዴ ሚውት አድርገው ከመምህር ጋራ ልጨርስ ምክንያቱም አንተ አንደኛ አፍህ ቁጥይቱን እንትን ኦርቶዶክስ መምህራኖችን የማይመለስ አፍ ነው ያለ እና ዝም ብትል ነው የሚሻለው ይሁንባችሁ እንዴ ዝም በል ማግባት አልነበረም ጥያቄ ካለው እርሶ ራሱ ጠይቁ ቀጥታ እሺ ይችላል እንግዲህ ማሜ እኮ ጠየቁ እኮ ግልጽና አጭር ጥያቄ እኮ ነው ጠየቁ እኔ ተናግሬያለሁ ቅድም ቤተክርስቲያን አገልግሎት ላይ ነበርኩ ወጥቼ ሩቅ ስለሆነ ሰፈሬ እንዲህ ማለት ላይ ተጠብቅብኝ ይችላል ትራንስፖርት ላይ ስለሆነ ወጣ ገባ ያልኩ ነው ማውራው ግን በሪስፔክት በክብር ጠይቄ በክብር እስካሁን አውርተናል እኔ እንግዲህ አገላለጽ ችግር ከሆነ ሰሙ ቆንጆ አድርጎ ገልጾልሃል በራሱ ከቁርአን አሳየኝ ሱረቱል መርየም ጋር ከፈለክ መሄድ ትችላለህ ህያው ነው ከመወለዱ በፊት ህያው ነው ይላል ኢሳ ለምሳሌ ያንን አብራርተህ ስለ ኢሳ እንዲህ ተነግሯል ሱረቱል መርየምን ጠቅሰህ መናገር ትችላለህ የሆነ ነገር ብቻ መልስ ስጠን ከቁርአን ያ ነው እናመሰግናለን ኦኬ እሺ ቅድም ጥቅስ እያሳየው ነበረ ኢምራን 19 መርያም 19:16 ላይ የጅብሪል ያለፈውን እንግዲህ ትንቢት ነው ትንቢት ተናገር ስላላችሁ ያለፈውን ታሪክ ለነብዩ መሐመድ ጅብሪል መጥቶ ሲተርክለት እንመለከታለን እንደ ትንቢት አርጋ አሳየን ስላለ ነው ልጁ ሲጠይቀኝ ማለት ነው መርያም 19:16 ላይ ጅብሪል ምን እንትኑ ቃሉን አምጥቶ ለነብዩ መሐመድ ያላህን ቃል ሲያመጣለት እንደዚህ ይላል በመጽሐፉ ውስጥ መርያምን ከቤተሰቧ ወደ ምስራቃዊው ስፍራ በተለየች ጊዜ የሆነውን ታሪክ አውሳ ይላል ያለፈውን የነበረውን የኢሳና የመርያም ታሪክ የመርያም ምዕራፍ ይባላል በቁርአን ላይ ስለ ኢሳና ስለ መርያም የሚናገር ክፍል ነው ያለፈውን ታሪክ ጅብሪል ያለፈውን ነገሮች ለነብዩ መሐመድ ሲተርክለት እንመለከታለን ታሪኮቹን ያለፉ የነቢያቶችን ታሪክ ማለት ነው ከዛ በኋላ ማንበብ ትችላላችሁ 17 ላይ ከዛ በኋላ እንዴት ኢሳን እንደጸነሰችው እንዴት መንፈስ ወደ መርያም ተነፍቶ ከዛ በኋላ ጸነሰችው በመንፈስ ቅዱስ ወር ደግሞ በመንፈስ ቅዱስ ተጸነሰ እንደሚባለው በተአምር ተጸነሰ እንደሚባለው ማለት ነው ከዛ በኋላ ቁጥር ወደፊት የሚሆን ትንቢት ደግሞ ከፈለጋችሁ ራሱ ኢሳ የተናገረው ንግግር ቁርአን ላይ አለ ምን ብሎ እኔ አላህ መርያም 19:30 ላይ እኔ አላህ ባሪያ ነኝ መጽሐፍን ሰጥቶኛል ነብይ አድርጎኛል በየትም ስፍራ ብሆን ብሩክ ነኝ ብሩክ አድርጎኛል በህይወት እስካለው ሶላትን መስገድን ዘካን መስጠትን አዞኛል ብሎ ደግሞ እስከ ህይወቱ ፍጻሜ ድረስ እስከሚመጣበት ዘመን ድረስ ያለውንም ደግሞ ትንቢት የሚናገርበትን ክፍል ቁርአኑ ላይ እናያለን ኦኬ ሌላ ደግሞ አንድ ሌላ የቁርአን ክፍል ጨምረላችሁ 345 እንደዚህ ይላል ከ44 ጀምሮ ላንብብላችሁ ይህ ወደ እናንተ የምናወርደው የሆነ ከሩቅ ወሬዎች ነው መርያም 19:16 ጋራ ተመሳሳይ ነው ይህ ወደ እናንተ የምናወርደው ከሩቅ ወሬዎች ነው መርያምንም ማን እንደሚያሳድግ ብርሃኖቿ ለዕጣ በጣሉ ጊዜ እነሱ ዘንድ አልነበርክምን በሚከራከሩም ጊዜ አልነበርክም በሚከራከሩም ጊዜ እነሱ ዘንድ አልነበርክም ብሎ ያለፈውን ታሪክ ሲተርክለት እንመለከታለን መላእክትም ያሉትን አስታውስ መርያም ሆይ አላህ ከርሱ በሆነ ቃል ስሙ አልመሲ ኢሳ የመርያም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎች በሆነ ልጅ ያበስርሻል ብሎ በትንቢት በፊት የተነገረውን የማርያም እናትና አባቶች ዕጣ ተጣጥለው የሰጧት ሄዳችሁ ተፍሲሩ ማየት ይችላልላችሁ በቤተ መቅደስ ያደገች ነች ማርያም
ከዛ በኋላ ይሄ ትንቢት ቃል ተፈጸመ ማለት ነው። ማርያም ልጅን ጸነሰች፣ በተአምር ወለደች። ባይዘው ሁለቱም አስገራሚ ነው። በተአምር ነው የተወለዱት። ማርያምም በተአምር ነው፣ እናትና አባቷ መውለድ አይችሉም። በተአምር የተጸነሰች በተአምር የተወለደች ነው። ኢየሱስም እንደዛው በተአምር የተጸነሰ በተአምር የተወለዱ ነው። ሁለቱም ዘሴም ናቸው። በቁርአን ላይ በተአምር የተወለዱ ናቸው። ይህንን ቁርአን ይነግረናል ማለት ነው። ታሪኩን ያወሳልናል። ሌላ የምትጠይቀኝ ነገር ካለ መጠየቅ ትችላለህ። ማሜ አይ ግድ የለም እንዲህ ነው የምናደርገው። እኔ አሁን ሁለቱ አንድ ናቸው ካልከኝ አሁንም ኢሳ ሳይሆን ኢየሱስ እያልክ ነው የተነገርከው። በትንቢተ ነቢያት ላይ ያው ነቢያት ሙስሊሞች እስላሞች ናቸው ስለምትሉን በትንቢተ ነቢያት ላይ ስለ ኢየሱስ መድኃኒት ነው፣ የዘላለም አባትና የሰላም አለቃ የዘላለም አምላክ ተብሎ ተነግሯል። ስለ ኢየሱስ ልክ እንደዚህ አይነት ነገር አለ ወይ? ኃላፊያትና መጻያትን ፈጣሪ ይገልጣል ለነቢያት ማለት ነው። ኃላፊያት ማለት ያለፉትን በእነሱ ዘመን ያልነበረው ዛሬ እንደሆነ አድርጎ ለህዝቡ እንዲያደርሱ ያደርጋል። መጻያት ደግሞ ወደፊት የሚከወነውን ነገር ይገልጥላቸዋል። እንደ ቁርአን አገኘኸኝ ሐሳቤን? እንደ ቁርአን እንደ መጽሐፍ ቅዱስ አንድ ከሆኑ ሁለቱ ይኸውልህ ጉዳይ ላይ አንድ ከሆኑ ሁለቱ ኢሳም ኢየሱስም አንድ ናቸው ካልከን ኢየሱስ መድኃኒት ተብሏል። ደሙ ለኃጢአታችን ስርየት ነው ተብሏል። የክርስቶስ ኢየሱስ ደም ከኃጢአቱ ያነጻል ተብሏል። ቅድም አንተ እንደነገርከ መስልምና ለኃጢአት ስርየት ዋጋ መክፈል ምናምን የሚባል ነገር የለም ብለናል። ይሄኛው ኢየሱስና ያናው ኢሳ አንድ እንዴት ሊሆኑ ይችላሉ? አምላክ ነው ያለ ነው መጽሐፍ ቅዱሳችን። ማንን? ኢየሱስ ክርስቶስን። አንተ ደግሞ ከአላህ የተላከ ነብይ ነኝ ብሏል በአንደበቱ። አዎ ቅድም በጠቀስኩ በሱረቱል መርየም ላይ ያላህን አንድነት ገልጥ ተልክ ያለው አለ ብለሃል ብሏል። ያው እንደ ቁርአን አስተምሮ ስለሆነ እኔ ግን አሁንም ቁርአን የነቢያት እምነት ከሆነ እነ ኢብራሂም እነ ሙሳ ነቢያት ኢስላም ነበሩ ካልከን አንድ ጥቅስ ከቁርአን አንድ ጥቅስ ኢሳ የሚባል የአላህ ቃሉና መንፈሱ ከመርየም ይወለዳል፣ ምንነቱ ይቀጥላል። መጽሐፍ ቅዱስ ግን ከማርያም የሚወለደው እሱ ቅዱስ እንደሆነና አማኑኤል እንደሚባል እግዚአብሔር ከኛ ጋር ሆነ ማለት ነው። ኢሳይያስ 9:6 ላይ እርሱም ድንቅ መካል ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ተብሎ ስለ ኢየሱስ ክርስቶስ ፍንትው አድርጎ መጽሐፍ ቅዱሳችን ጽፏል። እንደዚህ ንጽጽራዊ አድርገ ካላመጣልን ኢሳና ኢየሱስ አንድ ናቸው ለማለት እኛ እንገደድና ኢሳ ሌላ ነው ኢየሱስ ሌላ ነው ማለት ነው። አይገናኙም። ኢየሱስ ማለት መድኃኒት ማለት ነው የስሙ ትርጉም። ኢሳ ማለት ምን ማለት እንደሆነ ብትነግረኝ ደስ ይለኛል ማሜ። ኦኬ እሺ እንግዲህ ኢሳ ወይም ኢየሱስ መሲህ ነው። መሲህ የሚለው ትርጉም በእስልምና መድኃኒትነቱንም ያጠቃልላል። ኢየሱስ ሰዎችን ይፈውስ ነበረ፣ የታመሙትን። ስለዚህ ኢሳ መድኃኒት ነው በቁርአን ማሚዬ አጥር እያደረግ ነው። ቆይ አሁን እሱን ላብራራሎት ነው እኮ አንዴ ላብራራሎት ነው። እሺ ኦኬ እሱ ላይ አሁን ምንድን ነው የስሙ ትርጉም? ኢየሱስ የሚለው እግዚአብሔር ያድናል የሚል ትርጉም ነው ያለው። እግዚአብሔር ያድናል ነው እንጂ እግዚአብሔር ነው ኦር ኢየሱስ። አው ለምሳሌ የነቢያቶች ስም ሲወጣ ያውቃሉ። የመጽሐፍ ቅዱስ ለኛ እባክህ ማሜ የመጽሐፍ ቅዱሱን በቃ ከቁርአን አንሳና ስጠኝ። ኦኬ ሃይማኖት ስላሉ በዛ ላይ እሺ አንዴ ኦኬ አንድ ጊዜ አዳምጡኝና በደንብ አድርጌ ላስረዳውት መምህር በደንብ አድርጌ ላስረዳውት አንድ ጊዜ። ቁርአን ላይ እንዲህ የሚባል ነገር የለም። በቃ ጥያቄ ይቀይሩለት፣ ሌላ ያርጉለት። ዝም ብሎ ነው የሚያወራው። አንዴ ቆይ አንተ ልጅ እባክህን አንዴ። እሺ ኢየሱስ የሚለው ኢየሱስ ብቻ አይደለም፣ ኢየሱስ መሲህም ነው፣ የተቀባ ነው። ኢየሱስ የሚለውን የቃሉን ትርጉም ማየት እንችላለን፣ ችግር የለውም። የቃሉን ትርጉም መመልከት እንችላለን። ነገር ግን እያወራለሁኝ ቆይ አማርኛ መጽሐፍ ቅዱስ መዝገበ ቃላት አለ? ቆይ አንዴ ላነበሎት ነው። ከተሳሳትኩ ያርሙኛል፣ ችግር የለውም። ኖ ክፈትልን። ያው መዝገበ ቃላት አሁን የለኝም እጄ ላይ። ታረኬት አምጥተህ ነው የምትነግረን? ኦኬ አንዴ ላሳየሁት ከፍቼ ካሜራ መክፈት ስላልቻልኩ ነው እንጂ ባሳየው ደስ ይላል። አሁን ስለ ኢሳ መናገር ካልቻልክ ከቁርአን እንቀይረው ጥያቄው። ኦኬ አንዴ ኖ በደንብ ነው የምነግሩት ስለ ኢሳ በቁርአን በደንብ አድርጌ ነግሮታል። አንዴ አዳምጡኝ። ኦኬ ኢየሱስ የሚለው ከኢየሱስ ከሚለው ሊጀምርሎትና መሲህ የሚለው ስለ መድኃኒትነቱ ስላነሱ ወደሱም ሄዳለሁ። ኢየሱስ የሾዋ የሚለው ነው ወይም ኢያሱ ከሚለው ጋራ ተመሳሳይነት አለው፣ የትርጉም ተመሳሳይነት አለው። ምን ማለት ነው? እግዚአብሔር ማዳን ነው ማለት ነው
ባይዘው እግዚአብሔር ያድናልም አይደለም እግዚአብሔር ማዳን ነው የሚል ነው አንዴ ትለኛለህ አምጣ ማስረጃ ክፈት ካልከፈትኩ ውሸት ነው አሁንም ቁርአናዊ ጥያቄ ጠየቅን መጽሐፍ ቅዱስ ላይ ነው ያለው አሁንም ቁርአናዊ ጥያቄ መመለስ ካልቻልክ ምን ላስቆይ አንዴ እሺ አንድ ጊዜ ቆይ በነገራችን ላይ ቤዚክ የሆነ ጥያቄ ነው የጠየቀው ኧረ አንድ ጊዜ ቆይ ለኛ አንድ ጊዜ እኛ ኢየሱስ ስንል መድኃኒት ነው ፈጣሪ ነው አዳይ ነው ብለን በኤቪደንስ እናወራለን እኮ እሱ ላብራራሉት እኮ ላስረዳውት እኮ ነው የምናገረው ነገር ቆይ አንዴ የምናገረው ነገር የተሳሳተ መስሎ ከተሰማውት መረጃ ብለው ጠይቁኝ ኢየሱስ የሚለው የሾዋ ስህተት ስለሆነ ነው ሌላ ጊዜ በማስረጃ ነው ማቃንተን ክፈትና በማስረጃ ይሄ ማለት ይሄ ነው ይሄ ይላል እንጂ እንደዚሁ በቃል ብትለኝ እኔ አልቀበልም እርግጠኛ ነኝ ኦዲየንሳችንም አይቀበሉንም ማናቸውም አይቀበሉም እኔ ያለ ማስረጃ እስካሁን ስላላወራው ፕሊስ በእናትህ አትለጥጣው ጭቅጭቃና ነው የሚፈልጉት ምን አይነት ማስረጃ ነው የሚፈልጉት ማስረጃ የምፈልገው ስለ ኢሳ መድኃኒትነት አንድ ናቸው ብለኛል ኢሳ መድኃኒት ነው ወይ ቅድም እንዳልከኝ መሲህ ተላከ የተቀባ ነው የሚል የቁርአን ማስረጃ አስተን ኦኬ ኢየሱስ ማለት መድኃኒት ማለት አይደለም ኢየሱስ ማለት እግዚአብሔር ያድናል ማለት ነው ኢየሱስ ማለት መድኃኒት ማለት ነው የሚሉ ከሆነ እርሶ ራሱት ይሄንን ማስረጃ ከፍተው ያሳያሉ ኢየሱስ ማለት መድኃኒት ነው የሚል ትርጉም ኢየሱስ የሚለው ቃል የሾዋ ከሚለው የመጣ ነው እሱም ደግሞ እግዚአብሔር ማዳን ነው የሚል ነው ይሄ ነው እየተነገርኩት ያለው ወይንም ደግሞ በእንግሊዘኛው አንዴ የሾዋ የሚለው as well as meaning the lord is salvation አንዴ the lord is salvation የሚል ትርጉም አለው ይሄ ማለት ነው እግዚአብሔር ማዳን ነው የሚል ትርጉም አለው ሌላ የተሳሳተ ነው ይሄ ነገር ትክክል አይደለም ካሉኝ አይ ቲንክ እኔ ካሜራ ለመክፈት የሞከርኩ ነበር ምንም ቀላል ጎግል ማድረግ ነው ከፍቻ ሳይወታለሁ ትርጉሙን ማለት ነው ከፈለጉ ግን እኔ ካሜራ ለከፍት የሞከርኩ ነው እንብያለኝ ነው ሶ ምናገረውን ያዙና እርሶ እኔ እስካው ካሜራ ክፈቱ መረጃ ሳዩ አላልኩትም የሚመልሱትን እየሰማው ነበር ከተሳሳትኩ ይሄ ነገር ላይ ትክክል አይደለም እንደዚህ ነው በሉኝና ከዛ በኋላ መረጃ ለማምጣት ሞክራለሁ ሌላ ሰውም ቢሆን አስገብቼ ማለት ነው ሶ አሁን ኢየሱስ የሚለው እግዚአብሔር ማዳን ነው የሚል ትርጉም አለው በአንድ ጊዜ የአረብኛው ቃል ጋር ስንመጣ ቁርአን ላይ ያለው ኢየሱስ የሚለው ቃል በአረብኛው ኢሳ ተብሎ ነው የሚጠራው ክርስቲያኖች ኦኬ አንድ ጊዜ እስኪ አረበኛው ኢሳና አረቦች ኢየሱስን ኢሳ የሚሉትና ሙስሊሞች ኢሳ የሚሉት እስኪ ሁለቱ አንድ ናቸው ብለህ ታምናለህ ምክንያቱም ስላሳየንክ ነው ጉድ አይዲያ ሳትዋሽ የአረበኛው ሙስሊሞች አይደለም ኢሳ ብለው የናንተ ኢሳ ሌላ አረቦች ኢሳ ብለው የሚጠሩት ሌላ ካልሆነ ለምንድን ነው እዚህ ጋር ልታጭበረብር ያመጣው ኦኬ ቆይ አሁን ያው ቆይ አንድ ጊዜ ብሮ ያውሩ ያለውት ስለዚህ የተለያየ አካል እየጠራ ካንድ ነው አትበለና አንድ ጊዜ ላስረዳ ነው አንድ ጊዜ ያውሩ ያለውት ስለ ቁርአን ነው ስለ ቁርአን እየተናገርኩ ያለሁት ቁርአን ላይ ኢየሱስ የሚለው ቃል ኢሳና የክርስቲያኖች ኢሳ የተለያየ ነው አለ አመንክ ይሄን ታዲያ ለምንድን ነው አንድ ነው የምትለው እዚህ መተ ኦኬ አንድ ጊዜ እሺ አዳምጠኝ ሶ ኢሳ የሚለውን ቃል ባይብል የሚያምኑ ኦር ለምሳሌ እንደ ግብጽ ኦርቶዶክስ ኦር ግብጽ አረብኛ የሚችሉ ክርስቲያኖች ቢኖሩ ኢሳ የሚለውን ቃል ላይጠቀሙበት ይችላሉ አላህ የሚለውን ይጠቀማሉ ለምሳሌ ነገር ግን ቆይ አንዴ ሌላ ነገር ውስጥ የሾዋ የሱ ሚሊዮን ይተከማል አንዴ ኢሳ አንድ አይደለም በቃ ዝለለውና ስለዚህ ሌላ ጥያቄ ጋር እንግባ መምህር ቢኒ እንደዛ ይሻላል አረ ዝም በል ይሻላል አንተ ልጅ ማለት አይችልም ሌላ ጥያቄ ላይ እንግባ ሌላ ጥያቄ ላይ አይ ኖ ያነሱት ጥያቄ አማኑኤልንና መድኃኒትን ልንገሩትና ከዛ በኋላ ሌላ ነገረኝ እኔ ስለ ኢሳ ከቁርአን ስጠኝ ይያልኩ ስለ አማኑኤል ተነግረኛለህ እንዴ ስለ መጽሐፍ ስለ አማኑኤል ለኔ ተውልኝ እሺ ቆይ አንዴ ስለ መድኃኒት ሰውክብኝ እኮ ጉዳይ ዲያ ለውይይት አዲስ ኦኬ እሺ አረ ቆይ አንዴ መድኃኒት ቢሉም ላስረዳውት ኦኬ በስልምና አንድ ጊዜ እድል እንስጠውና እስኪ ኢሳ የት እንደተወለደ የት ቦት አረ ይሄ ልጅ ጤነኛ አይመስለኝም ለምን የምትወርዱት ኖ ቆይ አንዴ መምህር
ከእርሶ ጋር እያወራሁ ነው አይደለ? ጨጓሬ ላጡት እኮ መምህር፣ እኔ ሳዳምጦት ነበር ቅድም በስነ ስርዓት። ምን ሆነው ነው? ትክክል ካልሆንኩ እኮ ትክክል አይደለም ማለት አንተ መብት ነው። ኦኬ መልሱን ስሟ መጀመሪያ መልሱን አሁንም ቁርአን ላይ እንጂ ቁርአንን አብነት አድርገህ መልስልኝ እንጂ መጽሐፍ ቁርአንን አብነት አድርጌ ልመልስልዎት ነው። ጆሮትን ያዳምጡ ባኩትን። እሺ አመሰግናለሁ። ቴንክ ዩ አዳምጡኝ። አሁን መሲህ የሚለው ወይ ኖ ክብር ይኖር በስነ ስርዓት አውራ። ጆርህን አዳምጥ ምናምን አትበል። ጨጓራ ይላጥ አትበል እንዴ። ክብር ይኖር እንጂ ታረኒ በጣም እኔም በጣም በክብር እያወራሁኝ ነው ከሳቸው ጋራ። ሞዴሬተር አንሺ አንድ ጊዜ ቆይ ዝም በል እሺ። ሰሙዬ ዝም በል አንተ። ቆይ ግድ የለም ማለት እንሰጥህና ድል ያው ትክክል። እኔ እኮ ፌር ስትገባ ስትናገር ደስተኛውኛ አይደለም። እኔ ለቀቅ ስላረኩት ነው ማሜን አንተ ያዝ እያረከው ያለው። እንደዚህ ካልሆነ ደግሞ ውይይታችን እንትን ስለማይው ለቀቅ እያረኩት ነው ያለሁት። እነሆስ አሁንም ቁርአንን መረጃ አድርገህ ኢየሱስና ኢሳ እንደሆኑ መጽሐፍ ቅዱስ ላይ ያለው ኢየሱስ መድኃኒት ተብሏል፣ የኃጢአታችን ስርየት ተብሏል። ቅድም እንደ እስልምና አስተምሮ ደም ማፍሰስ የኃጢአት ስርየት የሚባል የለም ብለሃል። ስለዚህ ቁርአኑ ላይ ያለው ኢሳና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ አይደለም ብለን እንሞግተው በምክንያት ነው። አንተ ደግሞ ከቁርአን አንሳና አስማማልን መጽሐፍ ቅዱስን ሳትነካ እባክህ ማሜ እባክህ። ቤተሰብ ነው ተቋረጥን። ሄዱ እንዳንዘረገፍ ኮፒ ሊንክ አድርጉ እስኪ 794 ሰዎች። ኧረ ቆይ ኮፒ ሊንክ ይደረግ መግዲ አይደለም እንዴ? ገና 300 ብቻ ነው ኮፒ ሊንኩ። ፕሊዝ ኮፒ ሊንክ አድርጉ እንዴ! ይሄ ሁላ ሰው ቁጭ ብሎ 300 ሰው። ሁላችሁም ቶሎ ኮፒ ሊንኳን ቢያንስ 1-2-3 ሺህ እናስገባት ማሜ እስኪመለስ ድረስ ውይይታችን አለው እንዲወጣ እኮ። አይ ድምጽ ሲቋረጥ ጊዜ ነው። አይ አለው ጸጥ ይበል ብዬ ነው ትንሽ። እሺ መቀጠል እንችላለን። ኦኬ አሁን ስለ አዳኝነቱ ኢየሱስ አዳኝ ነው ወይ ወይም ኢሳ አዳኝ ነው ወይ የሚለው ላይ ትንሽ ሐሳብ ልስጦት። በእስልምና ኢሳ አዳኝ ነው ወይ? አዎ ያድናል። ግን በምን መልኩ ነው? እንዴት ነው አዳኝ የሚባለው ሲባል እንግዲህ መሲህ የሚለው በአረብኛ አልመሲህ ይለዋል። በቁርአንም ላይ አልመሲህ ኢሳ ኢብኑ መርያም ብሎ ይጠቅሰዋል። አልመሲህ የሚለው ቃል መሳህ ከሚለው የአረብኛ ቃል የመጣ ነው። ምን ማለት ነው? አበሰ፣ አሸ፣ ቀባ፣ ማበስ ወይም ማሸት ማለት ነው። ወይም መፈወስ ወይም ደግሞ ማዳን የሚል ትርጉም አለው። ኦኬ ኢየሱስ ማለት ነው። ኢየሱስ ያብስ ነበረ፣ ያድን ነበረ፣ ሰዎችን ይፈውስ ነበረ። ስለዚህ በእስልምና አልመሲህ ኢሳ ከተባለ መሲህ ከተባለ አዳኝነቱን እየተናገረ ነው። እስልምና አዳኝነቱን ያምናል። ኢሳ ያድን ነበር። ግን ሲያድን የነበረው በምንድን ነው? እንዴት ያድን ነበር ሲባል በጣም ትልቅ የሆነ ጸጋ ተሰጥቶት ነበር። ጸጋውን ደግሞ የሰጠው ከሱ በላይ ታላቅ የሆነ አላህ አለ፣ አምላኩ አለ። ለምሳሌ ኢምራን 3:49 ላይ እንደዚህ ይላል፣ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል፣ እኔ ከጌታ ዘንድ በተአምር ወደ እናንተ መጥቻለሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ፣ በእርሱም እተነፍስበታለሁ፣ በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ እውር የሆነው የተወለደው ለምጻሙንም አድናለሁ ይላል። ያድን ነበረ። ኢሳ አዳኝ ነበረ። ግን ያድናል ማለት ፈጣሪ ነው ማለት አይደለም። ያድን ነበር፣ ይፈውስ ነበር። ብዙ ድንቅ ታምራቶች ባይብል ላይ የሌለ ቁርአን ላይ አለ የተጻፈ። ለምሳሌ በጭቃ ወፍ መስራቱ ባይብል ላይ የለም። ኦርቶዶክስ በአንዳንድ መጽሐፎቿ ላይ አለ እንደዚህ የሚል ግን ይታመናል። በእንዲህ አይነት ድንቅ ታምር አድርጓል። በማን ፈቃድ ነው ያደረገው? በአላህ ፈቃድ። ምን ይላል ሲቀጥል? ምን ይላል? በአላህ ፈቃድ እውር ሆኖ የተወለደውን ሰው ለምጻሙንም አድናለሁ ይላል። ሙታንን አስነሳለሁ ይላል። ሙታን ማስነሳቱን በቁርአን ላይ ተጽፏል። ኢሳ የምትበሉትና በቤታችሁ የምታደርጉትን ሁሉ ነግራችኋለሁ። ሰዎች ልባቸው ውስጥ የሚያስቡትን ነገር እንኳን ሳይቀር የማወቅ ችሎታን አላህ ሰጥቶታል፣ ከአምላክ ዘንድ ተሰጥቶ። ታዲያ መሲህነቱ ምን ዋጋ አለው? ታዲያ መሲህ የተባለው እኮ በተአምር በማዳን በመፈወስ ስለተቀባ ነው፣ በመቀባቱ ነው።
ኃይል አግኝቷል። በመንፈስ ቅዱስ ኃይል ሰዎችን እየፈወሰ ነበረ ኢየሱስ። ይህንን ስልጣን ደግሞ ያገኘው ከአምላኩ ነው። ሁሉን ቻይ ከሆነው አምላክ ከእርሱ ዘንድ ስልጣንን አግኝቶ በምድር ላይ ኢየሱስ ታምራትን ሲያደርግ ነበረ። ስለዚህ ኢየሱስ አዳኝ ነው የሚለውን እስልምና በደንብ ያምናል። ሶ ተመስጦ አንዴ ቴንክ ዩ መንፈስ ቅዱስ የሚባል በእስልምና አለ? አዎ መንፈስ ቅዱስ የሚባለው በብዙ ነገሮች ይተረጎማል። በነፍስም መንፈስ የሚባል አለ፣ ነፍሳት፣ መላእክት የሚል ብዙ ትርጉሞች አሉት። መንፈስ የሚባለው በብዙ ይተረጎማል። አዎ ኢየሱስ በመንፈስ ቅዱስ ነው የተወለደው ማለት በኃይል ነው የተወለደው። ወር ደግሞ በአላህ ጥበብ በአላህ ኃይል ኢሳ ተወልዷል። ይሄ ድንቅ በሆነ አላህ ነው ወይስ ፕሊዝ ማሜ ግልጽ አድርግልን። አላህ ነው መንፈስ ቅዱስ ወይስ ከሱ ዘንድ የሚገኝ መንፈስ ነው? ግልጽ አድርግልን። አዎ ኃይል ብርታት ነው። እንደገና ደግሞ ለመላእክቶችም ይነገራል። ነብስም ይሆናል። ቅድም ነገር ያለው ኢሳ ሲጸነስ ነብስ ነው። በማርያም ማፀን መጥቶ ነብስ ነው። የወንድ ዘር ስለሌለ የነብስ የሚባለው ፓርት የሚገኘው ከወንድ ዘር ነው። ብዙ ጊዜ ከወንድ ጉልበት ነው። ያው ምናልባት እርሱ መምህር ነው ኦርቶዶክስን ያውቃሉ። የወንድ ጉልበት ውስጥ ነው ነብስ ያለችው ይባላል። ለዛ ነው የወንድ ዘር አስፈላጊነቱ። የወንድ ዘር ከሴቷ ዘር ጋር ሄዶ ሴት በራሷ ነብስ ማስገኘት አትችልም። ነብስ የሚባለውን የፍጥረታቶችን ነብስ የማስገኘት ኃይል ያለው የወንድ ጉልበት ውስጥ ነው። ይሄ ነብስ የሚባለው ነገር ስለሌለ ከአላህ ዘንድ ለኢሳ ነብስ ወይም ህይወቱ ነብሱ ወደ ማርያም መጥቶ ተጸንሷል ማለት ነው። ማፀን ገብቶ ተጸንሷል። የኢሳ ነብስ አዲስ ፍጥረት ሆኖ ማለት ነው። ይሄ ነው። ጥሩ። አሁን ኢሳ ታምራት ያደርግ ነበረ። ስጋዊ ፈውስ ነው ሲሰጥ ያየ ነው። ኃጢአት አንጽቷል በቁርአን ላይ ኢሳ the whole thing ይሄ ከመሲህነት ጋር የሚያያዝ ነው። መፈወስ የሚባለው ነገር ከመቀባት ጋራ ከመፈወስ ጋራ ይያያዛል። ኃጢአትን ማዳን ሊሆን ይችላል። ማስረጃ ሁሉንም the whole thing እኮ ቁርአን ላይ ኢሳ ከኃጢአት ሲያነጻ የታየበትን ንገረኝ። እኔ እኮ መጽሐፍ ቅዱስን ሳመጣ በጣም ጥሩ አልተጠቀሰም፣ ግን ከኃጢአት ያነጻል ኢሳ። ባይጠቀስም ከኃጢአት የሚያነጻ ነው አላልኩኝም። እንደዛ ቁርአን ላይ የተጠቀሰ ክፍል የለም እንደዛ የሚል። መጽሐፍ ቅዱስ ደግሞ ኢየሱስን ምን ይለዋል? ከኃጢአት ስራት ሲፈታና የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይለኛል። ታምር ማድረግ ይባላል። ከታምር አንፃር አንዱ ታምር እኮ አይደለም ከኃጢአት ማንጻት ማምዬ። ስለ ታምራቱ ማክሮ ሱረቱል ታምር ምን ከኃጢአት ማንጻት ታምር ነው? ታምር ነው። እስኪ ከኃጢአት ያነጻ ነብይ ከቁርአን ሙሳም ሆነ ኢብራሂም አንድ አውጣና ስጠኝ። ያወራለሁት ከኃጢአት ሰዎችን መፈወስ አምላክነት አይደለም። አምላክ ግድ ነው። አምላክነት እንደሆነ እንዴት አድርገህ አምላክነት ነው የሚሆነው? የመጽሐፍ ቅዱስ ጥቅስ መጀመሪያ አምጡ። አምላክነት ይኸውልህ ኃጢአትህ ተሰረየችልህ ተነስና ሂድ ሲል አይሁድ አንጎራጎሩ። ለምን? ኃጢአትህ ተሰረየችልህ የማለት ስልጣን የማን ብቻ ስለሆነ የእግዚአብሔር ብቻ ስለሆነ እንዴት ኃጢአትህ ተሰረየችልህ ይላል ብለው ነው ክሳቸውን ጀመሩት። አዎ ትክክል እኮ ነው። ታዲያ ስልጣን ተሰጥቶት ነው ሲፈውስ የነበረው። የኢየሱስ አሁን ስለ ኢየሱስ እንዳትመጣ። እኔ አሁን ስለ ኢሳ ንገረኝ ነው ያልኩት። ኃጢአት ያነጻበትን ቁርአን ያስጠኝ። ኦኬ አካል ጉዳተኛው አሁን ያነሱት ክፍል አካል ጉዳተኛ የነበረውን ሰው በአንቀልባ አምጥተው ኢየሱስ ኃጢአት ተሰረየችልህ አለው አካሉን ከመፈወሱ በፊት። ያንን ነገር ባለ ጊዜ ህዝቦቹ ምን ያሉ? ከእግዚአብሔር ውጪ ኃጢአትን መሰረይ የሚችል ሰው ማንም የለም ብለው ሲያስቡ ኢየሱስ ምን ብሎ መለሰላቸው? ለሰው ልጅ ኃጢአትን የመሰረይ ስልጣን እንደተሰጠው እንድታቁ ብሎ ከዛ በኋላ ያንን አካል ጉዳተኛ አልጋን ተሸክመ ሄዳለሁ። ይሄ ማለት ኢየሱስ ስልጣን ስልጣን ተሰጥቶት አንዴ ልጨርስ። ስልጣን ተሰጥቶት ሲፈውስ ነበር። ስለመሰጠቱ ደግሞ እንመጣለን። ኢየሱስ ስልጣን ከማን ተሰጠው? ለምን ተሰጠው? እንዴት ተሰጠው? ክርስቲያኑ እኔን ጠይቀኝ። ከመሲህነቱ ጋር ይገናኛል። ራሱ ያነሱትን የመለስኩት ፕሊስ። ቁርአን ላይ ያለው ኢሳ ግን ከኃጢአት ልክ እንደዚህ ሽባው እንደተረተረ ከኃጢአት ተነስና ተፈወስ ያለበትን የቁርአን ያስጠኝ ነው ያልኩ። ከሌለ መጽሐፍ ቅዱስን ምሽግ አድርገህ መጽሐፍ ቅዱስ ለፈን ይባል ብለህ ቆይ ልንገርህ።
ቁርአን ላይ ያለውን ኢሳና መጽሐፍ ቅዱስ ላይ ያለውን ኢየሱስ አንድ አድርገህ መመለስ አትችልም። ለምን? ለየቅል ነው። መጽሐፍ ቅዱስና ቁርአን በምንም ታምር ስለማይገናኙ ማለት ነው። ስለማይገናኙ አንድ ስላልሆነ። ኦኬ ኃጢአት ቆይ ኃጢአት ፈውሷል የሚል ቁርአን ላይ አለ ወይ? የለም፣ እንደዛ የሚል ነገር አላየውም። ሶ በባይብል ላይ ስላለ ኢሳና ሌላ ጥያቄ ነው የለም ማለት በቃ መጽሐፍ ቅዱስ ነው ልዩ ያለው። እባክህን ተናገር ውሸቱን ከውሸቱ ውጪ ሌላ ነገር አታውራም እንዴ? ቆይ እሺ በቃ ልለፈው ይሄንን አሁንም። ኦኬ ኢየሱስ ክርስቶስ ማለት ዘላለማዊ ነው። ኢሳ ዘላለማዊ ነው። ዘላለማዊ ነው ማለት ኢየሱስ ክርስቶስ ዘላለማዊ ነው አልኩ። መጽሐፍ ቅዱሴን የት ላይ ብለህ እኔን መጠየቅ መመለስ የኔ ድርሻ ነው። ቁርአን ላይ ያለው ኢሳ ዘላለማዊ ነው። ኦኬ ዘላለማዊነት ማለት ሁልጊዜ መኖር ነው? ሕያውነት ነው? ምንድነው? አልገባኝም። ምንድነው ዘላለማዊነት? የሰው ልጅ ከሞት ከተነሳ በኋላ ሁሉም ዘላለም ይኖራል። ሙስሊም ወይ ዘላለማዊ ማለት ትላንትናም ዛሬም እስከ ዘላለሙ ያውና ሕያው መሆን ማለት ነው። ኢሳ እንደዛ ነው። መሀል ልግባና ማሜ አንተ ወይ ትንሽ ረፍት አድርግና ለሁለት ስለሆነ እየጠየቁ ካሉ ኢንጂነር አብዱልአዚዝ መጥተዋል። እሳቸው ደግሞ ይቀጥሉ። ይቻላል፣ ሼር ማድረግ ይቻላል። ሌሎችም መልሰው ከኔ ጋር ስለሚቀጥሉ ቀጥል ቢኒ። አንተ ከሱ ለሁለት ነው ሰሙ። አንዴ ይቅርታ፣ ለሁለት ነው ስትጠይቁት የነበረው እስካሁን። ስለዚህ መቅድዬ እንደዛ አይደለም። መቅድዬ እንደዛ ማሜ እኮ ቆይ ይቅርታ ሰሙዬ፣ ይኸውልሽ ማሜ እኮ ረጅም ጊዜ የውይይት ልምድ አለው። በጣም ረጅም ጊዜ ልምድ አለው። ምን መጠየቅ ሁለቱ ለሁለቱ ቢሆንማ ከአንዳችሁ ጋር ነው መወያየት የምፈልገው ይለኝ ነበረ። ነገር ግን ተው ስለው ነበር እኮ ሰሙ ከኢንጂነር ጋር ይቀጥል። አንድ የመጨረሻ ጥያቄ ነው ያለኝ እኔ። በቃ ሰሙ ከኢንጂነር ጋር መሀል ላይ አልገባባቸውም። ቁርአናዊ ጥያቄ ጠይቅ። ከቁርአን መጽሐፍ ቅዱስ ላይ ዝር ሳይሉ መጽሐፍ ቅዱሳዊ ጥያቄ ጠይቁን። በነገራችን ላይ የትኛውም ክርስቲያን አንዴ መቅድዬ የትኛውም ክርስቲያን መጽሐፍ ቅዱሳዊ ጥያቄ ተጠይቆ ቁርአን ላይ ሄዶ ለመመለስ አይሞክርም። ይሄ አሁንም እንደዛ አታድርጉ። መጽሐፍ ቅዱስ ማን አረገ? ያልኩ አይደለም። አሪፍ ነው። አሁን ጥያቄዎትን መምህርዬ ኢንጂነር አብዱልአዚዝ አሉ፣ ለእሳቸው ማቅረብ ይችላሉ ማለት ይቅርታ አሉ። ኢንጂነር ላቅርብላቸው ቢኒዬ፣ እኔ ልቀይሮት እንረፍ። እኔና ማሜ እንቀጥላለን በኋላ። ጥሩ እሺ፣ ቀጥል። አልገባም አሉ ለሁን ግን ካንተ ጋር መቀጠለው በምን ጉዳይ ነው? ትምህርቱን የሰጠው ጉዳይ ዲያ ነው። አንዴና በኢሳ መካከል ያለውን እንትን ዲስከስ እያደረግን ነውና ጥያቄው በይቅርታ በኢሳና በኢየሱስ ዙሪያ ነው ሮቴት የሚያደርገው። ጥያቄያችንን መቀጠል እንችላለን? አንዴ እሺ፣ ሐሳብን ገልጻል። ሐሳቤን ልግለጽ። አይ ጥያቄያችንን መቀጠል እንችላለን። አንዴ አወራህ አይደል? አዳመጥኩ። ሰው ሲያወራ ደግሞ ጣልቃ አትግባ። ሐሳብህን ገልጸሃል፣ የኔን ሐሳብ ደግሞ ልግለጽ። ከዛ እንዲል ካደረግን በኋላ ከተስማማን እንቀጥላለን። ኧረ ቀጥል በቃ በእናትህ ቀጥል። ሌላ ነገር አታወራ። እሺ ጨርሻለሁ። በቃ አላወራም ካንተ ጋር ካልሆነ ቢቀር ይችላል። በዚህ አይነት ሁኔታ ንጽጽር የለም በነገርክ ላይ ሰሙ። ሰውን ሞክ ማድረግ አትችልም። ንጽጽር በጣም ይቅርታ አድርጊና ፈርዘር አታወር። ህፃን ልጅ አይደለም እዚህ የተቀመጠው። እሺ ይኸውልህ ለንግግር ለከቲኑ ቀጥታ ጥያቄ ነው የገባን። በእናትሽ ስርዓት ይኖርሽ። እሺ ፕሊዝ ሰሙ ፕሊዝ ያ ሰሙ ፕሊዝ ሰሙ እንደምንም ቻል አድርግና አልቀጥልም። በቃ እኔ ከሰሙ ጋር አልቀጥልም። በመጀመሪያ ደረጃ ውይይት ሲባል ለመወያየት ራሱ መቀራረብ ያስፈልጋል። ስለዚህ እኔ ስርዓት ከሌለው ሰው ጋር አላወራም በመጀመሪያ ደረጃ። ስለዚህ ጉዳይ ዲያ ጀምሯል ጋር ይቀጥላሉ። ኖ እኔ አሁን ወንድሜን ስርዓት የለውም ብሎ ሲናገሩ ቁጭ ብዬ አልሰማሁትም። አሁን እኔ ጉዳይ ዲያን እንዲህ ብለው አልለውም። ወይም ተነስቶ ተወኮ ያልኩት ነው። ተነስቶ ሰሙ ማሜ እንዲህ ነው ብሎ ሲናገረው ተው ያልኩት ነው። ይሄ ትክክል አይደለም። በዚህ መንገድ ወንጌል እንድንሰብክም ቤተክርስቲያን አላዘዘችንም። ኖ እያልኩ ያለሁት አይቻልም። ኦርቶዶክሳውያን እዚህ ውስጥ ካላችሁ በምንም ታምር አይደለም መናገር፣ ክፉ ኮሜንት ፕሊስ አትጻፉ። በቃ ከፈለጋችሁ ስብከታችሁን ስበኩ። ኑ በብርሃኑ ኑ በቃ ስለ ክርስቶስ አምላክነት የሚገልጽ ጽሑፍ ጻፉ እንጂ ባካችሁ
ምንም ነገር አልፈልግም። ኢንጂነር ልክ አይደሉም። ስለ ዘላለማዊነት እናውራሽ። ኢየሱስ ዘላለማዊ የዘላለም አምላክ ነው። ኢሳ በነገራችን ላይ ኢየሱስ አምላክ ተብሏል። ኢሳ አምላክ ተብሏል። ማሜ ኦኬ ምናልባት ኢየሱስ የዘላለም አምላክ ነው የሚል ጥቅስ ምን ላይ ነው ያገኘው? ከምን ላይ ነው ያነበብከው? ኢሳይያስ 9:6 ኢሳይያስ 9:6 ላይ ኢየሱስ የሚል ቃል የለም። ሮሜ 9:5 እሺ ሮሜ 9:5 ላይ የሚለው ኢየሱስ በስጋ መጣ እርሱ ከሁሉ በላይ የተባረከ አምላክ ነው የሚል ነው እንጂ የዘላለም አምላክ ነው የሚል ከየት ነው ያመጡት? ግድ የለም ኢየሱስ አምላክ መሆኑን መጽሐፍ ቅዱስ ያሳየናል። ኦኬ እየተናገሩ ያሉት የዘላለም አምላክ ነው አይደል? የዘላለም አምላክ ነው አይደል? አምላክ መሆኑን ከየት ነው ያመጡት ነው ያልኩት። አይልም ወይ? ሮሜ 9:6 ሮሜ 9:5 የዘላለም አምላክ ነው አይልም? አይልም። ያው ትልቁ ላይ አድርግኝ ሄዱ አምጣ ይኸው ተመልከቱ። የዘላለም አምላክ ነው ይላል። ኦኬ አሳዩ። ኦኬ ፍሊፕ ላድርገው። ያው ሰምታችኋል እንዳትረሱ። የዘላለም አንተ ነህ አምላክ ካፈርክ የምታፍረው ባይዘዌ ካፈርክ የምታፍረው አንተ ነህ። ሮሜ 9:8 ነው። ሮሜ 9 እኮ ላሳይ ቁጥር 5 እነርሱም አባቶቻችን ናቸው። ከእነርሱም ክርስቶስ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ብሩክ አምላክ ነው። አሜን አሜን አሜን። የዘላለም አምላክ ያላችሁ ኦርቶዶክሳውያን ጻፉ። ቆይ ራስህ ቆይ። እሱ የቤተክርስቲያን ስራ አንተ አይመለከትም። ይሄ መጽሐፌ እኔ ነው። የስንት ዓመተ ምህረት ያንተ ነው። የምንም ይሁን አይመለከትም። የስንት ዓመተ ምህረት ነው? ቆይ አንተ ሐዲስ ላይ ገብተህ ቆይ አንተ እንዳስጨርሰኛ እኔንም አንተ ሐዲስ ላይ ገብተህ ዓመተ ምህረቱን ንገሩኝ እስኪ አንዴ አዳምጠኝ። አንዴ አንተ ሐዲስ ላይ ገብተህ ሐዲሳት ላይ ዳይቭ ናቸው ብለህ ካሳለፍካቸው ለምን ዳይቭ ሊሆን አይገባም የማለት መብት የለኝም። ያንተ አባቶች የእስልምና ቅበተ እምነት ላይ የሚሰሩ አባቶች ሳሂህ ሆኖ የሚያልፈውን ሳሂህ አድርገው አሳልፈው ዳይቭ የሆነውን ግን ዳይቭ ነው ብለው ስለጣሉት ይሄ አይመለከትም። 2000 ያንተ ጉዳይ አይደለም። ይሄ ያንተ ጉዳይ አይደለም፣ አይመለከትም። ነገርኩ እኔ ቆይ ይኸውልህ የሆነ ሐዲስ ብጠቅስልህ ዳይቭ ነው ይሄ ትክክል አይደለም ካልከኝ ኦኬ ብዬ ነው የምዘጋው። ይሄንን አንተ አይመለከትም። መጽሐፍ ቅዱሴ ግን እከፍትላለሁ። አንድምታም አለኝ በነገራችን ላይ ስለ ዘላለም አምላክነቱ በደንብ በአንተ ሙፈሲሮች እንደተፈሰረው በደንብ የቤተክርስቲያን አባቶች ያብራሩትን ማምጣት ትችላለህ። ስለዚህ ኢየሱስ የዘላለም አምላክ ነው። ኢየሱስ የዘላለም አምላክ ነው ያላችሁ ኦርቶዶክሳውያን ጻፉልኝ። ይሄ ማንንም አይነካም። ኢየሱስ የዘላለም አምላክ ነው። ኢሳይያስ ላይ የተነገረው ለማን ነው አልከኝ? ኢሳይያስ ላይ ከኢየሱስ ውጪ የትንቢት ለማንም አልተነገረም። አንተ አለመቀበል ወይም ደግሞ አንተ ይሄ ቃል ለሱ አይደለም ምናምን ብለህ መቃወም መብት ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 5-6 እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ሕፃን የተባለው በቤተልሔም የተወለደው ኢየሱስ ነው። እመጣላችኋለሁ ማቴዎስ 1:26 ላይ፣ ሉቃስ 1 ትንቢቱ ተነግሮ ኢየሱስ እንዴት እንደተወለደ ሉቃስ 2 ላይ እመጣላችኋለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። የሕፃን የዘላለም አባት ነው። ከዚያስ ኃያል አምላክ ነው። ኃያል አምላክ ነው። የዘላለም አባት ነው። የሰላም አለቃ ነው። ኦኬ ቆይ የዘላለም አባትም የሚለው ለኢየሱስ ነው። እንግዲህ ሕፃኑ ነው የተወለደው ከኢየሱስ ውጪ ይሄ ቃል ለማን ተነገረ? ኦኬ ኢየሱስ ለዘላለም አባት ከሆነ ለዘላለም አባት የሆኑ ሁለት አባቶች አሉ ማለት ነው። አብና ኢየሱስ ፖለቲካውን ተወሱ፣ ፖለቲካውን አቆየው። አሁን ስለዚህ ነው እመጣልሃለሁ። እሱን እመጣልሃለሁ። በመሀል ልግባ። አፎን ማሜ አትገባም። ማንንም አልገባም። ከማንም ጋር ነው የምቀጥለው። ሰሙ ከማንም ጋር እንዳያወራ ተሰጥቷል። ዝጋው ማይክን። ከማንም ጋር አላወራም። ከማመድ ጋር ነው። ኦኬ የዘላለም አባት የሚለውን እስቲ ያስረዱን መምህር። የዘላለም አባት ነው። አባት ነው ኢየሱስ። ልጅ ነው አባት። የዘላለም አዎ
የዘላለም አባት ቆይ የዘላለም ልጅ ነው ወይስ የዘላለም አባት? ቅድሚያ ተወሱን አባትነቱ ለኛ ነው። ልጅነቱ ለአባቱ ጥያቄ ነው እኮ ልጅነቱ ለአባቱ ነው። ልጅ ማሜ ልጅነቱ ለአባቱ ነው፣ አባትነቱ ለኛ ነው። ኦኬ የኢየሱስ አባት ለሱ አባት ነው እና ለናንተ ደግሞ አባታችሁ ኢየሱስ ነው። አብም ወልድም መንፈስ ቅዱስም አባታችን ነው። ሶስት አባት ነው ያለው። አንድ አባት አለን ይላል መጽሐፍ ቅዱስ። እሺ ቆይ ኢየሱስ አባትክ ነው? አባቴ ነው። አባ ብለን ልጥራልህ ጥቅስ ኢየሱስ አባቴ ነው። እሺ አሳይ እስቲ። አሁን ሌላ ማምለጫ ነው የሚለውን አሳይ ከሆነ አባት የሚለውን ቆይ አውጡት ወደ ጥቅሱ ሂዱ። እሺ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 እሺ እንዲህ ይላል 8 ላይ እስኪ ሮሜ 8 ወጣናል። ስጋውን ቀጣት እኛን ያጸድቀን ዘንድ ኦሪትን ሕግ ሰርቶ ፈጸመ ያደርገን ዘንድ ይህም በመንፈስ ሕግ ጸንተው ላይ የሚኖሩ እንጂ በስጋ ላይ የሚኖሩ አይደለም። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ የሚኖሩ ግን የመንፈስን ነገር ያስባሉ እና እግዚአብሔር ሕግ እስኪ አባ ብለን የምንጠራበትን የልጅነትን ጸጋ ከሱ ተቀበልን ነው የሚለው። አባ ብለን የምንጠራበትን የልጅነትን ጸጋ ከሱ ተቀበልን። ኢየሱስ አባት ነው ይላል እሱ ጥቅስ ላይ። አባት ነው። አባ ብለን የምንጠራበትን የልጅነትን ጸጋ የተቀበልነው ከኢየሱስ ነው። ከኢየሱስ ተቀበልን እንጂ ቆይ አባትነቱ ለኢየሱስ ነው ወይስ ለአብ ነው? አንተ ማን ነው የምትተረጉመው? እኔ እኮ ትርጉም ላይ አልመጣሁም። መምህር ጥያቄ ነው። አሁን አንድ ነገር ልንገርህ። ኢሳ የዘላለም አምላክ ተብሏል። ኢየሱስ ነው አብ ነው? እሱ ጥቅስ ላይ አባት የዘላለም አምላክ ቆይ አትለጥጠው ጥያቄውን። ኢሳ የዘላለም አምላክ ተብሏል ወይ? እሱ ጥያቄ ላይ ኢሳ ነው አባት። ቆይ አንዴ ከቁርአን ተሰምጣ ልዝጋል ማይክ። ቆይ አንዴ ቆይ ጥቅሱን አውጡት። አሁን ያወጡትን ጥቅስ ያንተ ጥቅስ አምጣ። እንደውም አልሰጥም። እሺ አሁን የከፈቱትን ቆይ አንዴ የከፈቱትን አሳዩኝ። አልሰጥም እንዴ ምን ሆነ ነው? አንተ አምጣ አንተ ኢሳ የዘላለም አምላክ ተብሏል። ሮሜ ምዕራፍ 5 ቁጥር 18 15 ኢሳያስ አንዴ አትግባማ እርዳታ እንፈልግ። አንድ ጊዜ ኦኬ የወሎት መምህር ይሄንን አሁን ያወጡትን ጥቅስ ኦርቶዶክስ ለአብ ነው ብላ ነው የተረጎመችው። አባትነቱ በትርጓሜ አልተረጎመችም። ኦርቶዶክስ የራስህን ጥቅስ የራስህን አምጣ። ቆይ ሰሙ ያትግባማል። አምጣ ለአብ ነው ብላ የተናገረችበትን አምጣ። እሺ ኦኬ ጥቅሱን ንገሩኝ ልክፈትሎት። በትርጓሜ የምን ራስ አላልክም እንዴ? ትርጓሜ ልክፈትሎት ልርዳው። ለምን ነው የምትከፍትልኝ? ከፍቻለሁ እኮ አሁንም ቤተሰቦች 1000 ሰው በቃ አንዴ ላቋርጥ ነው። አሁንም 1000 ሰዎች አላችሁ። ጥያቄያችን ምንድን ነው? ከመሰረቱ አንድ መልስ አልተመለሰልንም። ኢሳና ኢየሱስ አንድ ናቸው አለኝ። እኔ ስለ ኢየሱስ እርግጥ ተናገርኩ። እሱማ ጨረስን እኮ መልሼ አልጨረስንም። መቼ መለስ አለቀ? መቼ አለቀ? መች መለስ? ከአንድ ናቸው የሚል እኮ አንድ ነገር እኮ አንድ ማሳያ እኮ አልሰጠኝም። የኢየሱስ ደም ከኃጢአት ያነጻል አልኩ። የኢሳ ደም ከኃጢአት ያነጻል እንደ እስልምና ስጠኝ መልስ። ኦኬ እሺ አሁን እንግዲህ ለመሸሽ ይመስላል ከጠየቁት ጥያቄ ላይ በነገራችን ላይ እኔ ሆኜ ነው የለቀኩ። መምህር ሆኖ አባ የሚለውን የልጅነት ስልጣን ሰጠን የሚለውን ጥቅስ ለኢየሱስ ተጠቀሙበት። ለአብ የተሰጠውን ጥቅስ የልጅነትን ጸጋ የሰጠን ወልድ ነው። ትርጓሜው እንደዛ አይልም። ከፍቶ አሳዩን ትርጓሜው። እኔ ላይ ደግሞ ገባ። አንተ መልስ የለህም። ኢሳና ኢየሱስ አንድ መሆናቸው መልስ የለህም። የራሱትን ትርጉም ለምን ይተረጉማሉ? እንደዛም ለምን አንተ አምጣ። አንተ የኔን ተውልኝና አንተ መልስ አምጣ። ለምንድን ነው ጭቅጭቅ የምታደርገው? አምጣ። ኢሳ ስሬት ይሰጣል ወይ? ኢሳ የኢሳ ደም ከኃጢአት ያነጻል ወይ? ወይ አንዴ እሱን እንጨርስና ወደ ኢሳ አምጣ። ይሄን አምጣ። ቀድመህ ይሄን ሳትመልስልኝ ለቅቄ ነበር። እንደውም አለቅም። አምጣ። ቆይ የኢሳ ደም ከኃጢአት ያነጻል ወይ? የኢሳ ደም ከኃጢአት ያነጻል እንጂ መምህር ዘግቼልሃለሁ። ማይክ ነገርኩ። የኢሳ ደም ከኃጢአት ያነጻል። አምጣ ማስረጃ። ቆይ ፈቅድልህ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኤፌሶን 1:7 ላይ ስለ ኢየሱስ ነው እኔ የማወራው። አይመለከተኝም ስለ ኢሳ።
ኢየሱስ ኖ በደሙ በተደረገ ቤዛነታችን አገኘን ይኸውም የኃጢአታችን ስርየት ነው ይላል። ክብር ምስጋና ለስሙ ይሁን። በኢየሱስ ደም የኃጢአት ስርየት አግኝተናል፣ ለቤዛ ቀን ታተመናል። ኤፌሶን 4:30 ላይ ለቤዛ ቀን ታተማችኋል ይላል። የታተምነው በክርስቶስ ኢየሱስ ደምና በክርስቶስ ኢየሱስ ደም ነው። የነብይ ደም ለቤዛ ቀን አያተመንም። የመላእክት ደምም የላቸውም ሲጀመር። የኢሳያስም የሙሴም የኤርሚያስም የዳንኤልም የጴጥሮስ ወደ ሐዋርያ ስንመጣ የጳውሎስም ደም ከኃጢአት ማንጻት አልቻለም፣ አይችልም። አምጣ የኢሳ ደም ከኃጢአት ያነጻል የሚል ማስረጃ አምጣ። አንድ ከሆኑ እንደ ቁርአን አልከፍትብን። ካሁን በኋላ ማይክ በስርዓት የጠየቁን ጥያቄ መልስልኝ። ቀጥል። ኦኬ እሺ ጨረሱ። ኦኬ አንድ ጊዜ ምንድነው አሁን መጀመሪያ የተናገሩትን ጥቅስ አይታችኋል፣ ሰምታችኋል፣ ሰዎች ሰምታችኋል። ራሳቸው ነው ኢሳይያስ 9:6ን ጠቀሱና ከዛ በኋላ ወዴት ሄዱ? ወደ አዲስ ኪዳን ገቡና አባ አባት የሚለውን የልጅነት ስልጣን ሰጠን የሚለውን ጥቅስ ራሳቸው ሄደው አመጡ። በራሳቸው ባመጡት ጥቅስ ለኢየሱስ ተብሎ የተተረጎመ ትርጓሜ የለም ስላቸው ወደ ሌላ ደግሞ ሄዱ። ወደ እስልምና ውስጥ ደግሞ ቶሎ ብለው ለማምለጥ እየሞከሩ ነው ያሉት። እንደዛ ያያርጉ ነው። ይሄን ጨርሱ። ምን መልሰ ኦኬ ተሳስቻለሁ በሉና ወደ ጥያቄው ተኔ ሊድ ተሳስቻለሁ። ማን የተሳሳ መልስ እኮ የለም። የኢሳ ደም ኃጢአት ያነጻል ለቁርአን አንተ ነህ መልስ የሌለ። ምን የተሳሳትኩት? ወይ አባ የሚለውን ስልጣን የልጅነት ስልጣን ሰጠን የሚለው ለአብ ነው የተሳሳትኩት? ምን የተሳሳትኩት? እሺ ለአብ ነው ለኢየሱስ ለአብ ነው ለኢየሱስ አባ አባት የሚለውን ስልጣን ኤደናለሽ አከሄደ ለአብ ነው ለኢየሱስ ኤደን ተመለሺ። ስርዓት ያዛው ፖለቲካ ልትሰራውን አንተ አሁን እኔ ላይ ፖለቲካ ሰርተ ይቅርታ ጠይቅ ምናምን መልስ። የኢሳ ደም ከኃጢአት ያነጻል አንድ ከሆኑ ለመምህር ቢኒ አንዴ ኤደን አለሽ ኤደን ተመለሽ። ቆይ ፖዝ ናት ትመለሳለች። ምን ፈልገህ ነው? ሰሙ አካሄድ ነው። በነገራችን ላይ መምህር ቢኒ እስካሁን 2 ሰዓት የሚያክል ቆይተናል። ልጁ አንድ ጥያቄ የመለሰ አይደለም። ስለዚህ ይቅርብንና ሌሎች የሚችሉ ካሉ ይግቡ፣ እድሉ ይሰጣቸው። እንደዛ ይሻላል። ክሉ ሳይሆን ለምን ነው የሚቀየረው? ኢሳና ኢየሱስ አንድ ናቸው ካለኝ እስካሁን አንድ መልስ አልሰጠኝም። ኦኬ ቆይ አንዴ ሊያሳዩ ነው ትርጓሜውን ተመልከቱ። ለምን ነው ትርጓሜ አመጣላለሁ? አንተ ነህ እኮ ትርጓሜው ማሳየት ያለብህ። ትርጓሜው አለኝ ግን አላሳየህም። ትርጓሜው ኃይልም ካልክ አምጣ። ቆይ አንዴ መምህር ለምን ኮምፕሊኬት እንደሚያደርጉት አይዶ ነው። ልክ አይደለም አካሄደ። እኔ እኮ አንተን ይቅርታ ጠይቅ አላልኩህም። በነገራችን ላይ የማታውቀው ውስጥ ገብተህ አትፈትፍት። አምጣ አንድምታችሁ ይናይልም ካልከኝ አምጣ። አንድምታዬን አምጣ። እኔ አላውጣም አንድምታ። ሮሜ አሁንም ልድገምልህ። ሮሜ 8:15 ዳግመኛም አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃትና የባርነት መንፈስ አልተቀበላችሁምና ይላል። እኛ የእግዚአብሔር ልጆች እንደሆንን በልቦናችን ምስክሩ እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆንን ወራሾቹ ነን። የእግዚአብሔር ወራሾቹ ከሆንን የክርስቶስ ወራሾቹ ነን። በመከራ ከመሰል ነው በክብር እንመስላለን ይላል ሮሜ 8:15 እስከ 17። አይ ይሄን ትርጓሜን ያውቀዋለሁ፣ ይሄ የተነገረው ለአብ ነው ለወልድ አይደለም ካልክ ማስረጃ አምጣ። ቴንክ ዩ። ኦኬ እሺ አንዴ እኔን አተልቁኝ። በትልቁ ሆናል ጉዳይዳ መሐመድ ምን ማስረጃ ሊሰጠን ነው? እኔ የጠቀስኩትን ሮሜ 8:15 ይሄ ተነገረው ለአብ ነው የሚለው የቤተክርስቲያን አባቶች። አንተ ስለተሳሳትክ ሰዎችን ይቅርታ ጠይቅ አልከኝ። አንተ አንድምታውን አምጥተህ ከፍተህ ለአብ ነው ከተባለ ይቅርታ ጠይቃለሁ። ቀጥል።
ኦኬ ይታያል አይደል? ይታያል። ኦኬ ይታያል። እሺ ይሄው ሮሜ 8:15 ትርጓሜ ከላይ እኔ እንዳሳየው ቢኒ በጣም ይቅርታ ከሙስሊሞች ሞዴሬተርሽ ነው። አንድ ጊዜ ሁላችንም አንድ ጊዜ ጋይስ አሳርፊያቸው። በእውነት አያወርዱት። ለምንድን ነው የሚያወርዱት? እሺ ይሰማል መምህር? ያው ሮሜ 8 ያው ላሳዩት ሮሜ 8 ያው ሮሜ 8 ቁጥር 15 ቁጥር 8 ሶሪ አንዴ ያው 8:15 ይሄው 10 ኦኬ 9 10 13 14 15 ሶ 15 ላይ ጀምሮ ላንብሉት። ሶ እሳቸው ምንድን ነበር ያሉት? መጀመሪያ ጥቅሱን ላሳያችሁ ወደ ሌላ ነገር ውስጥ እንዳንሄድ። ይሄው እሳቸው ያነሱት ጥቅስ ምንድን ነበር? መጀመሪያ እዛው አለ፣ ግድ የለም ተመለስ፣ እዛው ግድ የለም እዛው ተመለስ፣ ሌላ ቦታ እንትን አትበል። አንዴ ቆይ አንዴ፣ ችግር የለውም እኮ ሰዎች እንዲያውቁት ነው። ሮሜ 8:15 ይሄ ነበር። ይሄው የተነጋገረው ይሄው ኤደን ካለሽ ከጉዳይ ዲያ ሞዴሬተርሽን አንሺ። እሱን እያስወረደኝ ያለው በጣም ይቅርታ። አንተ እኔ ምን ብዬ ነው ማስወርደህ? ኤደን ከጉዳይ ዲያ ሞዴሬተር አንሺ። ራሱ ነው እያስወረደኝ ያለው፣ እያየሁት ነው። ሞዴሬተር ነኝ እንዴ? ኦኬ ሞዴሬተር ከሰጠሽኝ አንሺው። ሞዴሬተርነት በቃ እያስወረዱኝ ነው። ሙስሊሞች እያስወረዱኝ ስለሆነ የሙስሊሞችን ሞድ እንትን አንሺ። ከዚህ በኋላ ይሄ ልጅ ለኔ ኦኬ ሞዴሬተር ለኔ ሰጠኝ ሰው ካለ መነሳት ይችላል፣ ችግር የለውም። እኔ ሞዴሬተር አልፈልግም ሲጀመር። ከሳቸው ጋር ያወራው ነበር። አንተ ጸባይ ስለሌለ ነው ወደታች የሚያወርዱክ። አሁንም ጸባይ ከሌለ ያወርዱ ጸባይ ነው የሚያውቀው። እነዚህ ምን አይነት ስራ ነው? ቆይ ሰሙ እንዳያመልጥ፣ ሰበብ አድርጎ እንዳያመልጥ። አንዴ ግድ የለም ሰበብ አድርጎ እንዳያመልጥ። ቀጥል። እሺ ይሄው ምንድነው? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም የሚለውን መምህር ምን ብለው ተረጎሙት? አባ አባት የተባለው ኢየሱስ ነው፣ አባት ነው ኢየሱስ፣ ለዘላለም አባት ነው ብሎ ይሄን ትርጉም ፈቱት። እንደዚህ ብለው ይሄ ትርጉም እሳቸው እንዳሉት ኢየሱስን አባትነት ያሳያሉ ወይ? እስቲ የኦርቶዶክስ ትርጓሜ ምን ብሎ ተረጎሙት? ይሄው 15 ለኃጢአት ይላል 15ኛው ሲተረጉሙት ማለት ነው። ለኃጢአት ለሞት ያስገዛናል ብላችሁ ሁለተኛ በምትፈሩ ገንዘብ የምታፈሩበትን ሀብት ሁለተኛ የተቀበላችሁ አይደለምን ይልና ከዛ በኋላ ወልድን መምሰልን የልጅነት መምሰልን የሚያመጣላችሁን ሀብት ገንዘብ አድርጋችኋል እንጂ ልክ እንደ ኢየሱስ ልጅነትን የማግኘት ማለት ነው። ቀጥሎ ምን ይላል? ልጅ ተወልዷል፣ በሞግዚት ያድጋል፣ የተወለደው አባቱን ይመስላል እንጂ አሳዳጊውን ወይም ሞግዚቱን እንዳይመስል እኛም ከአብራክ መንፈስ ቅዱስ ከማፀነ ዮርዳኖስ ተወልደን የወለደንን እርሱን እንመስላለን እንጂ ያጠመቀንን ቄሱን አንመስልም። ኦርቶዶክስ ምን ብላ ነው የተረጎመች ያለችው? የመንፈስ ቅዱስ መወለድ ብላ ነው ይሄንን የፈታችው። አባ ወይት አምጣ ማስረጃ። ይሄ መምህር ቢኒ የተናገረው ሮሜ 8:15 አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ የሚለው የአብ ልጅነታችን የሚያሳይ ነው የሚል ትርጉም አምጣ። እንዲህ ይላል ይሄ መጽሐፍ። ይሄው አምጣ። ቆይ ኦኬ ቆይ አልጨረስኩም። ትርጉሙ አላለቀም እኮ ማንኖት መምህር፣ ትርጉሙ አላለቀም። ትርጉሙ እኮ አላለቀም። ስለ መወለድ ሲናገር ምን አለ? መንፈስ ቅዱስን ጠቀሰ፣ በቄሱ አይደለም ብሎ አብራራው። ከዛ በኋላ አባ ውእቱ ብላችሁ የምትለምኑበት ይላል። ውእቱ መንፈስ ቅዱስ ሰማዕት ለመንፈስ ነው ይልና እግዚአብሔር ይልና ምን ማለት ነው? ውእቱ መንፈስ ቅዱስ ሰማዕት ማለት ምን ማለት ነው? ፍታዋ። ውእቱ መንፈስ ቅዱስ ሰማዕቱ ለመንፈስነ ከመ ውሉደ እግዚአብሔር ንሕነ። ሂድ እስኪ ሁለተኛ ቆሮንቶስ 1:22 ሂድ።
አረ ቆይ አማርኛውን ነው እያነበብኩ ያለሁት እኔ ግዕዝ እያነበብኩ አይደለም ያለሁት አማርኛ እና ውቱ መንፈሳት በላይ ቆይ አንዴ የእግዚአብሔር ልጆች ይላል እግዚአብሔር የተባለው ማን ነው አብ ወልድ መንፈስ ቅዱስ እግዚአብሔር የተባለው ኦኬ ሰምታችኋል አብ ወልድ መንፈስ ቅዱስ በጣም ጥሩ እሺ የእግዚአብሔር ልጆች እንደሆንን ለልቦናችሁ ምስክር መንፈስ ቅዱስ ይላል እዚህ ጋር ደግሞ መንፈስ ቅዱስ እዚህ አብ ወልድ መንፈስ ቅዱስ እዚህ ጋር ደግሞ መንፈስ ቅዱስ አለ የተለየ ነው ከአብ ወልድ መንፈስ ቅዱስ የተለየ ነው ከአብ ወልድ መንፈስ ቅዱስ የተለየ ነው ወይ መንፈስ ቅዱስ አለ መንፈስ ቅዱስ ብሎ ለይቶ መንፈስ ቅዱስ ነው ምንድነው ስራው መንፈስ ቅዱስ ስራው ምንድነው የማን ልጆች እንደሆንን መንፈስ ቅዱስ ይናገራል አለ የእግዚአብሔር ልጆች እንደሆንን ለልቡናችን ምስክሩ ማን ነው መንፈስ ቅዱስ ነው ኦኬ እሺ እንቀጥል ገና ነው እንትኑ አላለቀም እሺ ቆይ አንዴ አላለቀም ትርጉሙን ያየነው ነው ሶ ኢየሱስ አባት ነው የሚል ቆይ አንዴ ኢየሱስ አባት ነው የሚል ትርጉም ሰጠውታል እኔ ደግሞ ኖ አባት ተብሎ የሚታመነው አብ ነው ይሄ ክፍል ለአብ ነው የሚተረጎመው እንጂ ለኢየሱስ አይተረጎም ብያለሁ ሶ የኦርቶዶክስ አንድምታ ደግሞ እየተረጎመ ያለው መንፈስንም ያጠቃልላል ከመንፈስ ቅዱስ መወለድን የሚያሳይ ነው ብለው ተርጉመውታል ወልድ የወልድ ልጅነትና ይሄው እዚህ ጋር እኮ እሺ አባቴ የተባለው ማን ነው አባቴ የተባለው ማን ነው ይኸውልህ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል ዮሐንስ 1:12 ላይ በማን በሚያምኑ ቆይ አንዴ የሚመታ ጥቅስ ነው ምነግርህ የሚያነስርህን አንድ አዳምጠኝ ጉዳይ የሚያነስር ጥቅስ ነው ምነግርህ ለአንተ ስማኝ በልጁ ለሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ሕይወት የተገኘው ጸጋውን የተቀበልነው አንተም ኮራኔ ማወራለሁ እንደማመጥ መጽሐፍ ቅዱስ ጠይቀኛል እኔ ላብራራ የለም ቁርአን በእናትህ ዘሙዬ ቁርአን መልስ የለውም አልኩ መልስ የለውም ቁርአን እንደዚህ አብራርቶ የለውም መልስ ስለዚህ መምህር ግን ትንሽ አካሄድ ላይ ትንሽ እናገርኛ ቆይ ፖዚቲቭ ይቻላል እኔ አውቄ ለቀኩት ላይ ማለት ነው አሁን የናንተ ምን አለ መሰሎት መምህር መጀመሪያ ሰላም ነው ብላችሁ ማለት ውይይታችሁ ላይክ ኢየሱስና ኢሳ አንድ ናቸው አለ ወንድማችን ማለት ነው ስለዚህ አንድ መሆናቸውን ኦኬ አንድ ናቸው ካል ከቁርአን አሳየን ነው እናንተ እየተከራከራችሁ ያላችሁት ከመጽሐፍ ቅዱስ ነው ስለዚህ ከርዕሱ ወጣችሁ ነው እየተከራከራችሁ በጣም ጎበዝ ፖዚቲቭ በጣም ይሄ ነው እኛም ጥያቄያችን ቁርአን ያሳየ ከሌለ በቃ ቁጥሩ ላይ ቅዱስን ለመጽሐፍ ቅዱስ መሞገት አይቻልም እንዴ ስለዚህ እንደዛ ነው መምህር አሁን በቁርአን ነው ብቻ ቁርአን ከሌለው በቃ ሌላ ጥያቄ መጠየቅ መልስ ስለሌለው ነው ለቀኩ ያልኩት የለውም መልስ አሁን አልኩ ወደ ሌላ ርዕስ መሄድ እኮ ነው ሌላ ጥያቄ አልኩኝ እኮ አሁንም ጥያቄ ጠየቁ ኢሳን ትክክል ነው ኢሳና ኢየሱስ አንድ ከሆኑ ቁርአን ላይ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻል ይላል አንደኛ ዮሐንስ 1:9 ኤፌሶን 1:7 ላይ በደሙ በተደረገ ቤዛነታችን አገኘን ይሄውም የኃጢአታችን ስርየት ነው ይላል አምጣ ቅድም መግቢያው ላይ ስለ እስልምና ሲያብራራ በእስልምና ለኃጢአት ስርየት የሚባል በእስልምና ደም ማፍሰስ የለም ብሏል ሶ ኢሳ የሚባል አካል የለም ማለት ነው ከኢየሱስ ጋር በምንም ታምር አንድ ሊሆን አይችልም አሁንም አለ ካልክ ወንድማችን የኢሳ ደም ከኃጢአት ያነጻል አምጣ ማስረጃ ከቁርአን ከሌለ እናንተ መቀጠል ወይ ፖዚቲቭ ከማሜ ጋር ባይዘው አውቄን የለቀኩ ይያለው መግቢያ ላይ ማሜ አውቄን የለቀኩ በቃ መምህር ቢኒ ለምንድን ነው እንዲህ ጥያቄ የምታከብዱበት ልጁ ላይ ለምንድን ነው ኢሳ የተወለደ ብሎ መጠየቅ እኮ ነው ቀላል ቦታ የት አካባቢ ምኑ ጋር ከኢብን ከቲር ጋር ይስማማል እስኪ ቦታውን ይንገሩን የት እንደተወለደ ከቁርአን ጠቅሶ ማስረጃ ይሄ እኮ ቀላል ነው እዚህ ጋር ከነገሩን እኮ እንስማማለን እኛ ኖ ሰሙዬ የተወለደ የማይታወቅን አካል በእስራኤል ታሪክ ውስጥ ተፈጥሮ የማይታወቅን አካል የሆነ ግለሰብ ኢሳ ብሎ ስለጠራ እንቀበላለን ማለት አይደለም ኤቪደንስ ይስጡን እዚህ ላይ በቃ ውልደቱ ጋር ኤቪደንስ ይስጡን መጀመሪያ እኔ ደግሞ ከውልደቱ በፊት ሰሙዬ ከውልደቱ በፊት ደግሞ ኢየሱስ ትንቢት ተነግሮለታል ቁርአን ላይ ከመወለዱ በፊት ለኢሳ የተነገረ ትንቢት አልኩት የለም አለ እኔ አመጣው ቆይ ትንቢቱን ይተውት ትንቢት የለም ሲጀመር ቁርአን ላይ እኛ ምን ጠይቀው ከሌለ መወለዱ ላይ ለምን እንመጣለን ኢሳ የሚባል አካል የተወለደ ሲጀመር የት ሀገር ኖረ ሰዋራማ ስፍራ ከፓልመንትን ስር ተወለደ ይላል የቱ ጋር ቦታው ይነገር የት ኖረ ቦታው ይነገር እንደውም ኢብን ከቲር መጨረሻ ላይ መጥቶ ምንድነው ያለው ከክርስቲያኖች ጋር ስማማለሁ ነው ያለው
አየምቃ አለ ፈለጠ ወጣ ወረደ ኢሳ እኔ መስማማው ከክርስቲያኖች ኢሳ ጋር ነው መስማማው ኢብን ከቲር ነው ይሄን ያለው እስቲ ማስረጃ አምጣ እንደዛ ያለበት ቆይ ወንድም ማስረጃ አምጣ እስቲ እሺ ቆይ ቆይ በቃ ልታስመልጠው ነው አይደለ ልታስመልጠው ነው በእናትህ ተውልኝ ለኔ እስቲ ቆይ አንዴ ሁለት ነው አታመልጥም የኔን ሳትመልስ ቆይ የኔን ሳትመልስ ወደ እርሶን ጥዬ አሬትም ማለት አታመልጥም ተወስን ቆይ አንድ ጊዜ ቆይ አንዴ ተረጋጉ በጣም የሆነ ሁለት ሰው ያወራችሁ ነው እኔ ብቻዬን ያወራችሁ ነው ለመታገስ እየሞከርኩ ነው እናንተን ያስተካከልኩ እንትን ለማምጣት ወደ መስመር ተካክለናል እኛ ነን እንጂ እየራራንልህ ያለ ነው ማንንም እንደኔ እኮ አይለቅም ልንገርህ እግዚአብሔርን ማንንም እንደኔ አይለቅም ማሜ ማንንም እንደኔ አይለቅም ተረጋጉ መምህር ኖ ስለመረጋጋት አይደለም አሁንም ኢየሱስ የዘላለም አምላክ ነው ኢሳ የዘላለም አምላክ ነው ማስረጃ የለም ኦኬ አንዴ ኢሳና ኢየሱስ አንድራቸው እንዳትል ደግመህ አንዴ ፍጡር ፍጡር ኦኬ በቁርአን መሰረት ቆይ አንድ ጊዜ ቀደም እየመለስኩ ነበረ በቁርአን መሰረት ኢሳና ኢየሱስ የሚያመሳስላቸው ነገሮች አሉ ቁርአን ላይ የተጠቀሰ ባይብል ላይ የለም አንድ ሄሊጋ አረባካችሁ አረም አፉን የሚያስይዝልኝ ሰው አጣው እኮ ጥቀስ ኤቪደንስ ጥቀስ እኛ እኮ በጣም ደከመን ወንድ ቅድም ስጠቅስ አልነበረ እንዴ እየሰማህ አልነበር እንዴ ብራዘር ምን ሆነ ነው አንተ ልጅ አትሆኝም እንዴ ምን ጠቀስ ቅድም እኮ ያወራው ማሜ ምን ጠቀስ አንዴ እሺ ምን ጠቀስኩትም ኦኬ ኢምራን ቆይ አንዴ ውይ አረበለው አረባኩትን አዳምጡ ኢምራን 3:49 ብዬ አልጠቀስኩም ቅድም ክፈትልን አንብበው እንደገና አንድነታቸውን የሚያሳይ አምጣ ኦኬ እሺ አንድ ጊዜ አንድነታቸውን የሚያሳይ ኦኬ መጽሐፍ ቅዱስ ላይ ሳይሆን ቁርአን ላይ ነው አሁን እያወራ ያለሁት ከባይብል ጋር አሳያቸዋል አመሳስዬ ችግር የለውም ወይ ጉድ እስልምና ላለመቀበል ነው እንደምትሆኑት ኤኒዌይስ ተቀበላላችሁ አንድ ቀን ለና ነው እስልምናን የምንቀበለው ምን ህይወት ስላለ ነው እስልምናን አይዞት ቆይ አንዴ ነው አንተ አትበለኝ ምን የዘላለም ህይወት ስላለ ነው እስልምናን የምንቀበለው ከፈለክ ማለት ነው እሺ አዳምጡ አይዞት እንዴ ምን ችግር አለው አዳምጡ እንደዚህ በል ምን ችግር አለው እያልኩ ነው በአንተ መንገድ ከመጣ ማለት ነው ምን ህይወት አለ ወይስ ቀጥሉ እኔ እንደዚህ ዘላፊ አይደለም መምህራን ሰሙዬ ሞክ ያደረገ ስለሆነ ልዩ መልስ ሲያጣ ሲጀመር አጥባለ የማታውቀውን ሃይማኖት አትከተል ይሄ ልጅ አረዝም በል በእናትህ ምን ነው ሞዴሬተር መሆንን አታሳየን ማታውቀውን ሃይማኖት አትከተል መልስ ሰሙዬ ማምለጫ መንገድ ለምን ታዘጋጅለታለህ ለምን ዝም አትልም ዛሬ አለቀው ኦኬ አንዴ እንትኑን ምንድነው ምልክቱን ወደዛ የሚያደርግልኝ የሚችል ሰው ሞዴሬተር ይሆነ የሚያሳድብ ምናምን እኮ ማሜ ችግር የለም ይታየናል እሺ አንዴ መምህር ይወሉት መሐመድ ቆይ መስመርና ሲዘው እስካሁን ድረስ 2 ሰዓት ሙሉ ያያዳምጥን ነው ውይይታችሁ ምንድነው ኢሳና ኢየሱስ አንድ ናቸው ወይ ሚል ነበር ግን ጭራሽ ስለ ኢሳም አልተወራም ኢየሱስ ክርስቶስ አምላክ ነው አይደለም ተብሎ መጽሐፍ ቅዱስ ላይ ሙግት ገባችሁ ስለዚህ መስመር ያዙት ስለ ኢሳ አልተወራም እስካሁን ድረስ ስለ ክርስቶስ አምላክ እኮ ከቁርአን አሳየን ተባልክ ልታሳይ አልቻልክም መጽሐፍ ቅዱስ አላሳየውም ቅድም ብዙ ጥቅሶች አላሳየውም መርያም 19:16ን ኢምራን 3:41ን ኢምራን 3:49ን አላሳየውም እኮ ኢየሱስ ኢሳ ነው ብለህ እኮ ነው እየሞገትክ ያለው አዎ እየሞገትኩኝ እያሳዩአችሁ ነው የሚመሳሰሉ ክፍሎች በተአምር መወለዱን ቆይ አንዴ የታመመ ሰው መፈወሱን በሙታን ማስነሳቱን ቁርአን ላይ ተጽፏል ብዬ አላሳየው ይሄን ማሳየህን ያጢያ ስርየት ሰጥቷል ግን አላልክም አሁንም ይሰጣልም አላልክም እኔ ደግሞ ከፍትላለሁ መጽሐፍ ቅዱስ ቆይ አሳይቻለሁ አላሳየውም እኔ መረጃ በፊት እሺ መሐመድ እሺ አሳይታለሁ እኛ እየታዘብናው አሳይታል ግን ቆይ ምንም አላሳየህም እንዴት ያለሽ ምንም አላሳየህም ቆይማ እሺ ወንድምነት እሺ ግን ራስህኛል እንዴት ሸምጥጫለሽ እሺ አይ ሐሳቡ በጣም ተንዛዛና ለኛም ለአድማጮች አልካም ሆነ እኛም ጥያቄ መጠየቅ ከቻለን በተወያያችሁ ላይ ጥያቄ እንጠይቅ 2 ሰዓት ሙሉ ውይይት ያዳምጥን ነው ሐሳባችሁን ቋጩትና ጉዳይ ዲያና መምህር ለኛም እድል ስጡ እናውራ ጥያቄ እንጠይቅ በውይይቱ ላይ ኦኬ
እሺ አንዴ መምህር እንዳይገቡብኝ 1 ደቂቃ ስጡኝ ልመልስሎት ላነሱ ጥያቄ ኢሳና ወይት እንድገም ጥያቄ ምንድነው? እሺ ቀጥሉ። እኮ ጥያቄ ምንድነው? እናስታውሳቸው ረጅም ጊዜ አንዛዛንባቸው። ኢሳና ኢየሱስ ቆይ አንዴ ኢሳና ኢየሱስ አንድ ናቸው ወይ የሚል ጥያቄ አንተ ምን አልከኝ? ኦኬ እኔ ደግሞ አንድ ናቸው ኢሳና ኢየሱስ አንድ ናቸው ቀጥል ብዬ መልስኩት። አንድነታቸውን የሚያመሳስላቸውን ነገር ማስረጃ ጠየቁኝ። እኔ ደግሞ ማስረጃ ኢሳና ኢየሱስን የሚያመሳስላቸው ነገር አለ። ለዛ ማስረጃ ቀድምም አሳይቻለሁ፣ አሁንም ካስፈለገ ድጋሚ አሳያለሁ። ምንም ችግር የለውም አሳየኝ ካሉ ማለት ነው። ሁለተኛ ያዘዙኝ ነገር አለ። ሰው ምንድነው የኢየሱስ ክርስቶስ ደም ከኃጢአት ያነጻል የሚል ተናግረዋል አንደኛ። ሌላው ደግሞ ለዘላለም የዘላለም አምላክ ኢየሱስ አምላክ ነው የሚል ኮንሴፕት ተናግረዋል። ይሄስ ነገር እንዴት ነው ኢሳና ኢየሱስን ያመሳስላቸዋል ወይ? ቅዱስ ጠቅሰው ነው ያሳዩክ አታጣም። ታዲያ ለምን ተዋሻል እንዴ? አንስተዋል እያልኩኝ እኔ ምን አልኩኝ? ተናግረዋል እያልኩ እኮ ያልተናገሩም አላልኩ። ኮንሰፕት ሐሳብ አንስተው አረ ይሄ ልጅ ባካችሁ እኔ እኮ ተናግረዋል። እሳቸው ባይብል ከፍተው ብቻ ሳይሆን እኔም አውቀዋለሁ ጥቅሶቹን የሚጠቅሱትን ጥቅስ እኔ አውቀዋለሁ። ለኔ አዲስ አይደለም። ተናግረዋል። አዎ ተናግረዋል። በዚህ ነገር ሲመሳሰላሉ ወይ? ኢየሱስ አምላክ ነው በሚለው ጉዳይ ላይ ኢየሱስ ለሰው ኃጢአት ብሎ ሞቷል በሚለው ጉዳይ ላይ እንዴት ነው ከቁርአን ጋር ይመሳሰላሉ ወይ የሚል ጥያቄ ነው አይደለ መምህር ያነሱት? እኮ ዳር እኮ ይርክብኝ ማምዬ ነው አሁን አንተ መጽሐፍ ቅዱስ ከጽንሰቱ ከውልደቱ እስከ እርገቱ ድረስ በትንቢተ ነቢያትም በሐዋርያትም ስለ ኢየሱስ ተሰብኳል ጌትነቱ ነው። አሁን እዚህ ጋር ስለ ስቅላቱና ደሙን ሰጥቶ ይሄ ለኃጢአታችሁ ማስተስሪያ ነው ብሎ ሰጥቷል። አንተም ግለጥና ቁርአንህን ኢሳ እንዲህ ነው አንድነታቸው ይሄ ነው ብለህ አምጣልኝ። እሺ ኦኬ ከአንድነታቸው ልጀምርና በኢሳና በኢየሱስ መካከል ደግሞ በፍጹም ቁርአን ትክክል አይደለም ብሎ ቁርአን አጽንኦት ሰጥቶ የሚናገርበትን ክፍል እሰጣችኋለሁኝ። ሁለቱን ነገሮች እነግራችኋለሁ። መጀመሪያ ያው በኢሳ ለምሳሌ ሁለት ነገሮች ለምሳሌ የኢሳ መሞት ኢሳ ሞቷል የምትሉት ወይም ደግሞ ለኛ ለኃጢአታችን ብሎ ሰው ሞቶልናል ኢሳ ሞቶልናል ብላችሁ የምታምኑበትን ነገር አይደለም። ኢየሱስ ክርስቶስ ሞቶልናል ነው ኢሳ ሞቶልናል አላለም። ኦኬ እሺ ኢሳ እያልክ እየደጋገምከኝ ስለጠየቀኝ እና እኔ እኮ የቁርአኑ ኢሳና የመጽሐፍ ቅዱስ ኢየሱስ አንድ ናቸው ወይ ነው እኮ ኦኬ ያው ፖይንቱ ችግር የለውም። አሁን ምንድነው ኢሳ አምላክ ነው ወይ? በቁርአን ላይ አይደለም። አምላክ አለው። አምላኩ አላህ ነው። የኢሳ ፈጣሪ አለ። እሱም ደግሞ በሱራ አልማኢዳ 5 ይኸው ማሳየት ይችላልው። ሱራ አልማኢዳ 5 ቁጥር 116 ላይ ይኸው አላህም የመርያም ልጅን ኢሳን አንተ ለሰዎች እኔንና እናቴን ከአላህ ሌላ አምላክ ሁለት አምላኮች አድርገ ያዝ ብያለሁ ወይ ይሏል። ኖ ጥራት ይገባ እኔ እንደዚህ አይነት ነገር ተገቢ ነገር ያልሆነ ነገር በማለቴ ለኔ አይገባኝም። በነፍሴ ላይ ያለውን ሁሉ አንተ ታውቃለህ ብሎ ግን አንተ ዘንድ ያለውን አላውቅም። አንተ ሩቆችን ሁሉ አዋቂ ነህ፣ አንተ ብቻ ነህ ይላል ማለት ነው። አዋቂነቱን ይመሰክራል። እኔ እንደዚህ አላልኩም ብሎ አላህ ይጠይቀዋል። አምላክ ነኝ ብለሃል ወይ ብሎ ይጠይቀዋል ኢሳን። አንደኛው ክፍል ይሄ ነው። የኢሳ አስተምሮ ወይም ደግሞ በክርስቲያኑ ዓለም ኢየሱስን አምላክ የማድረግ ነገር አላህ ለፍርድ ቀን መጀመሪያ ኢሳን የሚጠይቀው ጥያቄ አምላክ ነኝ ብለሃቸዋል ወይ? አምላክ ነኝ ብለህ ለሰዎች አስተምረሃል ወይ ብሎ ይጠይቀዋል ማለት ነው። ይሄ አንደኛው ኢሳ አምላክነቱን ቁርአን አይቀበልም። አላህም ሪጀክት ያደርጋል። ፍጡር የሆነን አካል ማምለክ እንደማይገባ እንትን ያደርጋል፣ ያብራራል ማለት ነው ክፍሉ። ይሄ ነው። ሁለተኛ ተሰቅሏል ወይም ደግሞ ቆይ ጥሩ ይሄን መልስ ተቀበልን። አንድ ስትመልስ ደግሞ እናነጻጽረዋ። እሺ መኖሪያው ቤት ነበር ኢሳ ከመርየም ከመወለዱ በፊት? ምን ማለት ነው? መኖሪያው ከየት ነበረ ማለት?
ኢሳ ከመርየም ከመወለዱ በፊት ነበረ? በቁርአን ላይ አልነበረም፣ ጭራሽ አልነበረም። ኢሳ የሚባል በቃ እዚህ ጋር ይፈልሳል። በቃ አንቀጥልም። ኢየሱስም የሚባል የለም ከመወለዱ በፊት። ኢየሱስም የሚባል የለም ከመወለዱ በፊት አለ መጽሐፍ ቅዱስ ላይ። ስለ መጽሐፍ ቅዱስ አይመለከትም። አሁን ቁርአን ላይ ኢሳ የሚባል የለም። ኢየሱስ የሚል ከመወለዱ በፊት አሳዩኝ ከብሉይ ኪዳን። ስማኝ፣ በምንም ስም ኢየሱስ የሚል ከብሉይ ኪዳን አሳዩኝ። የተወለደ ኢየሱስ አዳምጠኝ። አማኑኤል አለ። ያ ሕፃን ቀድሞ የነበረ መሆኑን በቅድምና በመጀመሪያ ቃል ነበረ ብሎ ለሚወለደው ትንቢት ነው አማኑኤል የሚለው። አዳምጠኝ። የትም አልሄድኩም። ተው፣ እሱ ለኔ ተው። ኦኬ፣ ቆይ አንዴ በመጀመሪያ አልተውም። እዚህ ጋር ይፈርሳል። አንቀጥላል። ከዚህ በኋላ ሰው ማሰልቸት አልፈልግም። ፕሊዝ፣ በቃ እዚህ ጋር ላፍርሰው። በቃ በመጀመሪያ ቃል ነበር። ምን አለን ወገናችን? እስኪ አስወራኛ፣ አንድ አስወራኝ ላብራራ። እኔ ላብራራ። ቀጥሉ። ወንድማችን ጉዳይዳ ወይ መሐመድ ምን አለ? ኢሳና ኢየሱስ አንድ ናቸው አለ። አሁን ባመጣው ማስረጃ ግን ደግሞ አንድ አይደሉም። አምላክ ወይም ደግሞ በቅድምና የነበረ አምላክ አይደለም። ኢሳ አምላክ ኢየሱስ ደግሞ እግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ምን አገባህ አንተ? ይሄው በመጀመሪያ ቃል ነበረ። አዳምጠኝ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አትረብሽ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። በመጀመሪያ ነበረ፣ በቅድምና ነበረ። ኢሳ ግን አይታወቅም፣ በስምና በቅድምና አልነበረም። ኢየሱስ ከቆይ አንዴ ከአብርሃም ዘር መኖሪያው ቀድሞም የተወለደ ነው። እየሰማኝ ነው ወይ? እየሰማኝ ነው። ኧረ ፍጡር ነው። ኢየሱስ ግን ቅድሚያ በሰማይ ነበር መኖሪያው። ኢሳ ግን አይታወቅም ከየት እንደመጣ። በይሁን ቃሉ አላህ የጣላት በመርየም ማህፀን ላይ በይሁን ቃሉ የጣላት ከማምለክ እሺ፣ ቃልን ለምን አያመልኩትም? ፍጡርን ተውትና ቃሉን አምልኩት። አሁንም ከመጣ ያላህ ቃል አንተ ይመለካል አይመለክም? ፍጡር ነው ፈጣሪ ነው ያላህ ቃል። ለምን ሌላ ክርስቶስ ለኛለ? ኦኬ ይወሉት ለምን አበቃቱ ሰደኛ አትሰደኝ ስጠይቅ ትመልሳለህ። አንዴ ያላህ ቃልና አላህ አይያዩ። እችን ጥቅስ ልስጥና በቃኝ። የርሶ ቆይ አንዴ የርሶ ትምህርት ይወሉት ቆይ አንዴ አዳምጡ። አንዴ የርሶ መጽሐፍ ቅዱስ ነው የሚናገረው። የርሶ ይወሉት የዶግማቲክ ትልቁ ችግር ምን መሰሎት? ወርዶ ክርስቲያኒቲ ያለው ቃልን ለይታችሁ ፈጣሪ አድርጋችሁ ሁለተኛ አካል አድርጋችሁታል። እሱ ነው ተተቱ። አዝናለሁ በጣም እስካሁን አላረኩም። አሁን ሚዩት አድርጌያለሁ። እኔ ነኝ እየነገርኩ ነው። ይቅርታ። ኢሳ ከዛ በፊት አልነበረም አለን ማሜ። እሺ ኢየሱስስ ከዚያ በፊት ነበረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 12 ላይ በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው በቀር ቤተሰብ ተመልከቱልኝ። ከሰማይ ከወረደው የሰው ልጅ በቀር በቅድምና ነበር ያልኩ ለዚህ ነው። በቀር ወደ ሰማይ የወጣ የለምና እርሱም በሰማይ የሚኖረው ነው። ከሰማይ ከመውረዱ በፊት የሰው ልጅ ነው ኢየሱስ። አሁን የሰው ልጅ ሆኖ እኮ ስጋ ለብሶ ነው በግልጥ እየተናገረ ያለው። ስለራሱ ነው እየተናገረ ያለው። እያነበቡ ስለራሱ ነው እየተናገረ ያለው። ስለራሱ ነው እየተናገረ ያለው። ስለዚህ ቆይ ከመወለዱ በፊት መኖሪያው ቀድሞም ከሰማይ ነው የወረድኩት እያለ ነው። ከሰማይ ነው የወረድኩት እያለ ነው። ኢሳ ከሰማይ የወረደ ነበር። ከመወለዱ በፊት የሰው ልጅ ነው የሚናገረው። አሁን ለማምለጥ አትሂድ። የምንፈልገው የሰው ልጅ ነበር ወይ ነው ያልኩት። ኢሳ ከሰማይ የወረደ አይደለም። ኢየሱስ ከሰማይ እናቀዝቅዘው አንዴ። ምንም አይቀዘቅዝም ብራዘር፣ አይቀዘቅዝም። መልስ የለውም። ኢሳና ኢየሱስ አንድ አይደሉም። ምንም ቆይ፣ ለምን እንደሚያስቆንኩት ለምን አምላክ አይደለም። በዚህ አንድ አይደሉም። ልክ ኖት። አምላክ አይደለም ኢሳ አምላክ አይደለም። ኢየሱስም አምላክ አይደለም። ቴንኪው። ኢየሱስ ደግሞ ፍጡርን አምልኩ፣ አምላክን አምልኩ፣ ፍጡርን አምልኩ። አላህ የሚባል አምላክ እንደሌለ እኔ በኤቪደንስ ላሳየ እችላለሁ። ሌላ ፈርዘር አትሂድ። እሺ፣ በምን አላህ የምትለው ጥቁር ድንጋይ እንደሆነ አላህ የሚባል አረ ይሄ ልጅ አይደለ? በዚህ ልክ እንድናገረው መሐመድ የፈለገው። እኔ ግን አልፈልግም። እንዲህ ለምን ሰሙን እኮ እየወቀስኩ ነው እኔ። አትግባ ሰሙ። በዛ ላይ በጣም ረጅም ሰዓት ነው ፖዚቲቭ ተቀምጠዋል፣ ለዳኒም ተቀምጠዋል። በቃ እዚህ ጋር እንዝጋው። ኢሳ አምላክ አይደለም። እኔ ደግሞ መጽሐፍ ቅዱሴ ኢየሱስ ክርስቶስን አምላክ ይለዋል።
የዘላለም አባት ይለዋል፣ የሰላም አለቃ ይለዋል። ጨርሰናል። መልስ አግኝቻለሁ። ኢሳ አምላክ አይደለም በቁርአን። ኢሳና ኢየሱስ አንድ አይደሉም። ኢየሱስ ደሙን ሰጥቷል የዘላለም ሕይወት ነው ብሎ ስጋውንና ደሙን እንኩ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ብሏል። ኢሳ ስጋውንም አልቆረሰም ደሙንም አላፈሰሰም አልተሰቀለም። መጽሐፍ ቅዱስ ኢሳን አያውቀውም። ጨርሰናል። ለወንድሞች እድል እንስጥ እባካችሁ። ሰው እየሰለች ነው። ማሜ ጥሩ ጊዜ አሳልፈናል። በቃን ፕሊዝ። ኦኬ ጨርሰናል። ኦኬ ቴንክ ዩ እድል እንስጥ። እሺ ማሜ ቴንክ ዩ እድል እንስጣቸው። ዲንዬ ይቀጥላል። ቆይ ሄዱ እድል ስጪ አንቺ ለምትፈልጊው እንዳቀማመጣቸው አንዴ ቴንክ ዩ ልበልና ሉጣ አንዴ ቴንክ ዩ ልበሉት። መምህርና መውጣት ካለበት ይወጣል። መምህር እድል እንስጠው እርሱ እንዳወሩት ወይም ዝም በል እኮ አላልኩትም። ሄዱዬ በቃን እንትናችንን እንዝጋ። ለምን ከቀጠለ እሺ ጨርስ። አላወራም ስለ ውይይቱ አላወራም። እርሶን እምነት እኔ መጋፋትም አልፈልግም። ባይዘው ምንም አልተቀየምኩትም። እስካሁን ላወራንበት ነገር ክፉ ቃል ተናግሬ ከሆነ ምናልባት በስሜታዊነት ይቅርታ ጠይቆታለሁ። ጥሩ ውይይት ነበረ። ያው ሁሉም ያመነበትም በስሜት መናገር ያለ ነገር ነውና በዛ ነው የምረዳው። በጣም ከልብ ነው የማመሰግነው። ሌላ ጊዜ በደንብ በጥሩ በሌላ ቶፒኮች መምህር አመሰግናለሁ። አንድ ጊዜ ይቅርታና ልጨርስ። ኦኬ መምህር በጣም አመሰግናለሁ። ባይዘው እኔ ዴሪያን አይቼ ነበርና ዴደንን ሰላም ለማለት ነበር የገባሁት። ውይይት ራሱ እኔ አቁሜያለሁ። ንጽጽር የሚባለው ነገር እኔ አላደርግም። እንደው ዝም ብዬ ነው አሁንም እንዳጋጣሚ የተወያየሁት። እርሶን ከማክበር አንፃር ነው የተወያየሁት የነበረውና በጣም ይቅርታ ከልብ ያስቀየምኩት ነገር ካለ በንግግር ምናልባት ስሜታዊ ሆኜ እሱን ይቅርታ ጠይቃለሁ። ሁላችንም እንግዲህ በፍጹም በትምህርት ነው የተወያየነው። እኔም ካስቀየሙ ይቅርታ። አሁን የኔ ችግር ንግግሬ ልክ እንደሰሙ ነው ተሆኑ ጮሃለሁ። አውደ ምሕረትም ሳገለግል ጮሃለሁ። ሶሪ እሺ እኔ ማስቀየሜ ከሆነ ወይም በንግግሬ ሌሎች ሙስሊም ወገኖችን አስቀየሚያችሁ እንደሆነ ይቅር በሉኝ ለማለት እወዳለሁ። ቴንክ ዩ። መዝሙርዬ መጥቷል። መዝሙርዬን ትልቁ ላይ እናድርገው።